አንዳንዶች ሲሽኮረመሙ አይቻሉ። በተለይ እንደ አቶ ጀዋር መሐመድ አይነት ፋኖን አዝየም at the same time በፋኖ ታዝየም ወደ መንግስት ስልጣን እመጣለሁ የሚል ወደ ውቢቷ የባህር በር መዳረሻችን ለሆነችው የበረሃ ንግስት ሰመራ ከተማ እንኳን በሰላም መጣችሁ። ላለፉት 3 አስርት ዓመታት የጂኦፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል። ሻዕቢያ ኤርትራን የሚገነጥል ከሆነ መገንጠል ያለበት የኤርትራ ራስ ገዝን እንጂ የአሰብ ራስ ገዝን ይዞ መሄድ አይችልም። የባዕዳን አጀንዳን ተቀብሎ በሀገር ውስጥ መፈጸም ደግሞ ባንዳነት ነው። በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ ህልውና ለዋላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን። የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናደርግበት አዲስ ምዕራፍ ይከፈታል። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ ዘወትር በየዕለቱ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። እንግዲህ በዛሬው የብሪጅ ሚዲያ ዳሰሳ ቆይታችን የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታ አደርጋለሁ። በእነዚህ ቆይታ ከምናደርግባቸው ጉዳዮች አነጋጋሪ የሆኑ ወቅታዊ የሆኑ ጉዳዮችን ነው ከየሚዲያዎቹ ላይ ያሉትን አንስተን እየተወሰነ እያፍታታን ለማየት እንሞክራለን። ዛሬ እንግዲህ ትንሽ ሰፋ አድርገን የምንመለከተው እንዲሁም ደግሞ በመድረኩ ላይ ምን ተባለ የሚለውን በደንብ አድርገን የምንፈትሸው በሰመራ ዩኒቨርሲቲ በኢንስቲትዩት ኦፍ ፎሬን አፌርስ እንዲሁም ደግሞ መከላከያ ዋር ኮሌጅ አማካኝነት በአፋር ክልል ሰመራ ላይ የተካሄደ አንድ ሲምፖዚየም ነበረ። በዚህ ሲምፖዚየም ላይ የተለያዩ የሀገራችን አሉኝ የምትላቸው የጦር፣ የዲፕሎማሲ፣ የፖለቲካና የሕግ ባለሙያዎች በአንድ ላይ ቁጭ ብለው ስለ ሀገራችን የባህር በር ዕጣ ፈንታ የተመከሩበት መድረክ ነው። ይህ መድረክ እንግዲህ ብዙ አነጋጋሪ የሆኑ ነገሮች የተነሱበት መድረክ ነው። አከራካሪ፣ አጨቃጫቂ የነበሩ ነገሮችን ያጠራ መድረክ ነው። በግልጽ የኢትዮጵያ መንግስት ያለውን አቋም፣ የኢትዮጵያ መንግስት የወሰደው አቋም ደግሞ ከወታደራዊ ከዲፕሎማሲያዊና ከህጋዊ አንጻርም ደግሞ የተደገፈበትና የጠራበት ነው ብዬ ለማለት እወዳለሁ። ስለዚህ መድረክ የምንላችሁና የምናጋራችሁ በመድረኩ ላይ የተባሉ የተነገሩ ንግግሮች አሉ። እነሱን በተወሰነ ደረጃ ለማጋራት እንሞክራለን። ሌላኛው ደግሞ በትላንትናው ዕለት የወዳጃችን የሀሳብ ገበታ ሚዲያ የጋዜጠኛ ሞገስ ዘውዱ ሚዲያ ነው እንግዲህ በዚህ መድረክ ላይ አንድ እንግዳ ጋዜጠኛ ሞገስ ጋብዞ ነበረ። እነዚህ የጋበዛቸው እንግዲህ የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናዥን ነበር የጋበዛቸው። ቲቦር ናዥ እንግዲህ ስለ ኢትዮጵያ ቀጠናዊ በተለይ ደግሞ ከህዳሴ ግድብና ከቀይ ባህር ጋር ያለውን ግንኙነት በተመለከተ ያላቸው ምልከታ ሰፋ አድርገው ለማቅረብ ሞክረዋል። እንዲሁም ደግሞ በሀገራችን ውስጣዊ ጉዳዮችም ላይ ያላቸውን ሀሳብ አጋርተዋል። ይህንን የምናነሳው ዋናው ነገር ውድ የብሪጅ ሚዲያ ተከታታዮች ወይም ደግሞ ይህንን ፕሮግራም የምትመለከቱ ሰዎች ሄዳችሁ የሀሳብ ገበታ ላይ ይህንን ፕሮግራም ብትሰሙት ስለ ሀገራችን ቀጠናዊ የዲፕሎማሲ እንቅስቃሴ፣ ስለ ሀገራችን የዲፕሎማሲ ደረጃ ኢትዮጵያ አሁን ስላለችበትና እየሄደችበት ስላለው መንገድ የተወሰነ ግንዛቤ ያስጨብጣቸዋል ብለን ስለምናስብ እኛ በተወሰነ ደረጃ ቀንጭበን ለማስተላለፍ እንሞክራለን። ለዚህም ደግሞ የሀሳብ ገበታን በዚህ አጋጣሚ ለፕሮግራሙ ማመስገን እወዳለሁ። ሌላኛው በዛሬው ፕሮግራማችን የምንመለከተው ደግሞ የፋኖ ታጣቂ ነን የሚሉ ታጣቂ ቡድኖች በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ላይ ገብተው ንጹሐንን የጨፈጨፉበት ኢንሲደንት ትላንትና መነጋገሪያ ሆኖ ውሏል። በዚህም ላይ የተወሰነ ሀሳብና መልከታ እናስቀምጣለን። እንዲሁም ደግሞ የጥቅምት እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ በትላንትናው ዕለት ተጀምሯል። በዚህ መድረክ መክፈቻ ንግግራቸውን ያደረጉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ የመክፈቻ ንግግር አድርጓል። በዚህ የመክፈቻ ንግግራቸው እንግዲህ የሰላምን አስፈላጊነትና በሰላም እጦት ምክንያት ቤተክርስቲያኗ እየከፈለች ስላልችው ዋጋና ቤተክርስቲያኗን እያስከፈለ ስላለው ዋጋ በንግግራቸው ውስጥ ጠቅሷል። በዚህም ላይ የተወሰነች ነገር ለማለት ሞክራለሁ። ሌላኛው እንግዲህ በ2018 የበጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ ግምገማ በትላንትናው ዕለት በክቡር ጠቅላይ ሚኒስትሩ በተገኙበት ተጀምሯል። ይህ ግምገማ ከመጀመሩ በፊት ደግሞ ሚኒስትሮች ምክር ቤት አባላት የሆኑ ወይም ደግሞ የመንግስት ካቢኔ አባላት የሆኑ የመንግስት ከፍተኛ ባለስልጣናት በኮይሻ ግድብ ተገኝተው ጉብኝት አድርጓል። እዚህም ላይ የተወሰነ መረጃ ለመስጠት እንሞክራለን።
ሌላኛው እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሩሲያ አቻቸው ሰርጌይ ላቭሮቭ ግብዣ ወደ ሩሲያ ማቅናታቸው ይታወሳል። በሩሲያ በነበራቸው ቆይታ የተለያዩ ጉዳዮችን አንስተው ተወያይተዋል። በዚህም ጉዳይ ላይ ደግሞ የምላችሁ ነገር ይኖራል። አብራችሁን ስትቆዩ ለምታባክኗት ጊዜ የሚመጥን መረጃ ታገኛላችሁ ብዬ ተስፋ አድርጋለሁ። በቆይታችሁ ያው እንደተለመደው ፕሮግራማችንን ከወደዳችሁት ላይክ እና ሼር ማድረጉን፣ ሀሳብ አስተያየት ካላችሁ ደግሞ ኮመንት ቦክስ ውስጥ ማስቀመጡን፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጉን እንዳትዘነጉት ለማስታወስ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን አልፋለን። መጀመሪያ አጠራጠር ወዳሉት መረጃ ብቻ ወደምንሰጥባቸው ወይም ደግሞ በመረጃ ብቻ የተወሰነ ነካ ያደረግናቸው ወደምናልፋቸው ጉዳዮች ላይ አተኩረን ከዛ በኋላ አበይት ወደምንመለከታቸው አጀንዳዎች እናልፋለን። የመጀመሪያው እንግዲህ የምናየው የኢትዮጵያ ኦርቶዶክስ ቤተክርስቲያን የጥቅምት 2018 የምልዓተ ጉባኤ በትናንትናው ዕለት ተጀምሯል። ደጋግመን እንደምንለው በሰላሙ እጦት የሚያተርፍ አካል የለም። ጤናማ እስከሆነ ድረስ ሰው እስከሆነ ድረስ እንስሳትም ቢሆኑ በሰላማዊ ሁኔታ ውስጥ ነው ሊያተርፉ የሚችሉት ብለን ነው የምናምነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ በመክፈቻ ንግግራቸው በዚህ ጉባኤ ላይ ባሰሙት የመክፈቻ ንግግር ስለ ሰላም አስፈላጊነት ተናግረዋል። ስለ ሰላም እጦት ቤተክርስቲያኗንና ምዕመናኑን እያስከፈለ ስላለው እያስጨነቀ ስላለው ጉዳይ አንስተው ተናግረዋል። ለኔ በእርግጠኝነት መናገር የሚችለው ይህ ምልዓተ ጉባኤ በቆይታ ዘመኑ በጉባኤ ውስጥ በሚቆዩባት ጊዜያት ቤተክርስቲያኗ ስለተጋረጠባት አደጋ በገለልተኝነት፣ በአባታዊነት፣ በሁሉ አካታችነት፣ በፍትሃዊነት ይመለከታሉ ብዬ አስባለሁ። ምክንያቱም ቤተክርስቲያኗ የተለያዩ ኃይሎች መጠቀሚያ እየሆነች ነው። እሳቸው በዛ በንግግራቸው ውስጥ አንስተዋል። የሚዲያ መጠቀሚያ ሆነናል ብለዋል። የሚዲያ መጠቀሚያ ብቻ አይደለም የሆኑት፣ የፖለቲከኞችን መጠቀሚያ ሆነዋል፣ የታጣቂዎችን መጠቀሚያ ሆነዋል። ምክንያቱም አፍተር ኦል የሚዲያ መጠቀሚያ የሆኑት የነዚህ መጠቀሚያ ስለሆኑ ደግመን ደጋግመን በፕሮግራሞቻችን ውስጥ አንስተን ተናግረናል። ቤተክርስቲያኗ አውደ ምሕረቷንም ቤተክርስቲያናዊ መገልገያዎቿንም አልባሳቶቿንም ማዕረጎቿንም አስተምሮቷንም በጫካና በበረሃ የሚርመጠመጡ ታጣቂዎች እየተጠቀሙበት ነው ብለናል። ይሄ የቤተክርስቲያኗን ሕልውና አደጋ ውስጥ ጥሏል። የምዕመናኑን ደህንነት አደጋ ውስጥ ጥሏል ብለናል። በየጫካው በየበረሃው ከሚርመጠመጡ ታጣቂዎች ጋር እየዞሩ ጦርነትን በቡራኬ የሚከፍቱ የሃይማኖት አባቶችን አስተውለናል። ቤተክርስቲያኗ አንዱ በግልጽ ልትነጋገርበት የሚገባው ይሄ ነው። በቤተክርስቲያኗ በሃይማኖቷ ስም የተደራጀ ቡድን በፋኖ ባለቤትነት ላይ የይገባኛል ጥያቄ አንስቷል። በቤተክርስቲያኗ ስም የሚንቀሳቀስ የለውበትም፣ አላቀውም፣ አይመለከተኝም፣ በእኔ ስም ጦርነት አይነገድም ልትል ይገባል ቤተክርስቲያኗ ፎር ኤኒ ሪዝን ማለት ነው። በአንድ በኩል የሃይማኖቱ ተከታዮች የሞራልም ቁሳዊም ስጋት ጋርጦባቸዋል የሰላም እጦቱ እያልን፣ በአንድ በኩል ደግሞ የዚሁ ቤተክርስቲያን ምዕመናን ነን የሚሉ የዚሁ ቤተክርስቲያን አመራሮች ነን የሚሉ የዚሁ ቤተክርስቲያን የእምነት አባቶች ነን የሚሉ የዚቹ ቤተክርስቲያን መምህራን ነን የሚሉ የዚች ቤተክርስቲያን ቀሳውስት ነን ጳጳሳት ነን የሚሉ የጦርነቱ ወናፍ ሆነው እያገለግሉ ይገኛሉ። ይሄንን ማስማም ቤተክርስቲያኗ ይሄንን መቀበል አለባት። ይሄንን ተቀበላ ልትነጋገርበት ይገባል። ይሄ እውነት ነው። ይሄን እውነት መቀበል አለባት። ግመል ሰርቆ ተደብቆ ነው የሚሆነው ይሄ። ስለዚህ ቅዱስ ሲኖዶስ ተሰብስቦ በምልዓተ ጉባኤ ሲነጋገር አንደኛው ይነጋገርበታል ብዬም ስለማስብ፣ ምክንያቱም ምዕመናንም ላይ ቤተክርስቲያኗም ላይ አደጋ የጋረጠው የሰላም እጦት በግልጽ ጠለቅ አርግቶ መፈተሽ ከቻሉ ብዙ ሌየርም ወደ ውስጥ ሳይገቡ አንደኛው የሚያገኙት በቤተክርስቲያኗ ሽፋን የሚንቀሳቀሱ ታጣቂዎች መኖራቸው፣ ቤተክርስቲያኗ እንደ ሽፋን የሚጠቀሙ ቤተክርስቲያኗን መሰረተ ልማት የሚጠቀሙ የቤተክርስቲያኗን መገልገያ ቁሳቁሳት የሚጠቀሙ የቤተክርስቲያኗን አውደ ምሕረት የሚጠቀሙ ታጣቂ ቡድኖች መኖራቸውን ለማግኘት ብዙም አዋቂ መሆን አይጠበቅባቸው። በአደባባይ ተወጥቶ ነው የተነገረው።
በአደባባይ ተወጥቶ ነው በፋኖ ትጥቅ ትግል ውስጥ የባለቤትነት የይገባኛል ጥያቄ የተነሳው በአደባባይ ተወጥቶ ነው። በማስም በተሰባሰበ ቡድን፣ በቤተ ክርስቲያኗ ስም በተሰባሰበ ቡድን። እንዴት ስለዚህ መነጋገር አይቻልም? ስለዚህ አለመነጋገር የሚቻል አይመስልም። ለዚህ ነው ይነጋገሩበታል ብዬ ፎር ዘ ሚዲያ ኮንሰምሽን ፎር ዘ ፐብሊክ ኮንሰምሽን ላያውሉት ይችሉ እንደሆነ እንጂ ይነጋገሩበታል ብዬ ማስበው ነገር። ምክንያቱም የግድ የሰላም ችግሩ በሰላማዊ መንገድ እንዲፈታ፣ የሰላም እጦቱ እንዲፈታ፣ ጦርነቶች ከሀገራችን መሬት ላይ እንዲወገዱ የምንፈልግ ከሆነ የእምነት ተቋማት ምዕመናኖቻቸውን የሰላምን ትርፍ ማስተማር መቻል አለባቸው። የእምነት ተቋማት ያሏቸውን መሰረተ ልማቶች ለሰላምና ለሰላም ብቻ ማዋል አለባቸው። የሩቅ ጊዜ ትዝታ አይደለም። በቤተ ክርስቲያን ውስጥ ወታደራዊ ስልጠና ሲሰጥ፣ የትጥቅ ማስከማቻ ሲደረግ፣ የስንቅ ማከማቻ ሲደረግ፣ የወንበዴና የሽፍቶች መሸሸጊያ ሲደረግ፣ በቤተ ክርስቲያን ቅጥር ግቢ ውስጥ ሆኖ ወደ መከላከያ ሰራዊቱ ሲተኮስ፣ ይሄ የሩቅ ጊዜ ትዝታ አይደለም፣ የቅርብ ጊዜ ነው። በየአውደ ምህረቱ የቤተ ክርስቲያናት ከፍተኛ ሃይማኖት አባቶች፣ የሃይማኖት መሪዎች ሳይቀሩ ለታጣቂ ቡድን ስንቅና ትጥቅ የሚሆን ድጋፍ ሲያሰባስቡ፣ ለታጣቂዎች ስንቅና ትጥቅ መግዣ የሚሆን ገንዘብ ጃንጥላ ተዘቅዝቆ ሲለመን፣ ይሄ ሩቅ ጊዜ ትዝታችን አይደለም። ስለዚህ ስለዚህም ጉዳይ መነጋገር ያስፈልጋል ብዬ አስባለሁ። ይነጋገራሉ ብዬ ተስፋ አድርጋለሁ። ምክንያቱም this is elephant in the room የሚባል ነገር ነው። ይህን አለማየት አለመስማት አይቻልም። የትኛውም የእምነት ተቋም ከሰላምና ከሰላም ብቻ እንደሚያተርፍ ምዕመናኑም እንደሚተርፉ ማወቅ። በግራ በቀኝ ያለው ተዋጊ ኃይል ከሁለቱ ጎራ አይወጣም። ከመንግስት ቢሸሽ ወደ ሃይማኖት ነው የሚሸሸው፣ ከሃይማኖት ቢሸሽ ወደ መንግስት ነው የሚሸሸው። ስለዚህ በተቻለ መጠን በሀገራችን ውስጥ ሰላም እንዲመጣ የመጀመሪያው እርምጃ እንደ ሃይማኖት ተቋማት ያሉ ተቋማት ራሳቸውን ከሰላምና ከሰላም ጎን ብቻ ማቆም አለባቸው። ሁለተኛ የራሳቸው መገልገያ የሆኑ አውደ ምህረቶቻቸውን ጨምሮ አልባሳቶቻቸውን ጨምረው አስተምሯታቸውን ጨምረው ለሰላምና ለሰላም መስበኪያነት ማዋል ብቻ አለባቸው። ማለት አንድ አባባል አለ አይደል? ሁሉም ሃይማኖቶች ጥሩ ናቸው፣ ስለ ሰላም፣ ስለ አንድነት፣ ስለ ልማት እስከ አስተማሩ ድረስ ይባላል። ሁሉም ሃይማኖቶች ሰላምን እስከ ሰበኩ ድረስ፣ አንድነትን እስከ ሰበኩ ድረስ፣ ልማትን እስከ ሰበኩ ድረስ ሁሉም ሃይማኖቶች ጥሩ ናቸው። ውድመትን የሚሰብክ ሃይማኖት ከሆነ ግን ሃይማኖትም ቢሆን ጥሩ አይደለም። ጦርነትን የሚሰብክ ከሆነ ሃይማኖትም ቢሆን ጥሩ አይደለም። መበታተንን፣ መከፋፈልን የሚሰብክ ከሆነ ሃይማኖትም ቢሆን ጥሩ አይደለም። ስለዚህ የትኛውም ሃይማኖት ስለ ሰላም፣ ስለ ልማት፣ ስለ አንድነት እስከ ሰበከ ድረስ የትኛውም ሃይማኖት ባይተሰልፍ ጥሩ ነው። ስለዚህ የትኛውም ሃይማኖት ተቋማት ራሳቸውን ከነዚህ ወገን ማቆም አለባቸው ብዬ አምናለሁ። ይሄ ለሃይማኖት አባቶቹ የተሸፈነ ነገር ስለሆነ አይደለም የማነሳው። I know they know more than me. They know the details. ማለት ዲቴሉን ያውቃል፣ በትነው ያውቁታል፣ ከእድሜ ተምረውበታል። ለሃይማኖታዊ አገልግሎት ላይ ታች ሲሉ ከምስራቅ ምዕራብ፣ ከሰሜን ደቡብ ሲወርዱ ሲወጡ አይተውታል። ስለዚህ ለኔ በዚህ ምልዓተ ጉባኤ ላይ ቤተ ክርስቲያን ራሷን መመልከት አለባት፣ ወደ ውስጥ መመልከት አለባት። ወደ ውጪ ተመልክቶ ጣት ወደ ሌሎች መጠቆም አይደለም። አንዳንዴ ወደ ራስን መጠቆም፣ ወደ ራስን መመልከት ያስፈልጋል። እንዴት በእኔ አውደ ምህረት ላይ ጦርነት ይቀሰቀሳል? እንዴት በእኔ አውደ ምህረት ላይ ስንቅና ትጥቅ ለታጣቂዎች ይሰበሰባል? እንዴት የኔ አውደ ምህረት የታጣቂዎች ምሽግና መሸሸጊያ ይሆናል? እንዴት የሽፍቶቹ ዋሻ ልንሆን እንችላለን ብሎ ራስን መጠየቅ ያስፈልጋል። ምክንያቱም ይሄ ነው ለቤተ ክርስቲያን ውድመትን እያመጣሉ። መታገስ ሊቻል ይችላል። ቤተ ክርስቲያን ውስጥ የመሸገ ኃይልን ወደ ቤተ ክርስቲያን ውስጥ ራሱን ቤተ ክርስቲያን ውስጥ መሽጎ መከላከያ ሰራዊት ላይ የሚተኩስ ኃይልን፣ የክልል ጸጥታ ኃይሎች ላይ የሚተኩሰን ኃይል፣ ሲቪሊያንስ ላይ የሚተኩሰን ኃይል፣ መሰረተ ልማቶች ላይ የሚተኩሰን ኃይል ለተወሰነ ደረጃ መታገዝ ይቻላል። ግን እስከ መቼ?
ይሄ ነው ቤተክርስቲያናት ላይ አደጋ እየጋረጠ ያለው። ስለዚህ ቤተክርስቲያናት፣ የሃይማኖት ተቋማት ምዕመናኖቻቸውን፣ ተከታዮቻቸውን በአንድ በኩል ጦርነት አዋጭም ተገቢም እንዳልሆነ ማስተማር አለባቸው። የሰላምን አስፈላጊነት በሰላም ውስጥ ሁሉም ማትረፍ እንደሚችል ማስተማር አለባቸው። የእነሱን አስተምሮት እምቢ ብለው ደግሞ የሚያፈነግጡ ተከታዮቻቸውን ደግሞ ከወደ ምሕረታቸው ከቤተ ክርስቲያናቱ ማራቅ አለባቸው። የቤተ ክርስቲያኗን ስምና መገልገያዎቹ እንዳይጠቀሙ መከልከል አለባቸው። አትሊስት በተግባር እንኳን ሄደው መከልከል የሚችሉበት ደረጃ እንኳን ባይኖር በቃል መከልከል አለባቸው። ስለዚህ የተሳካ የምልዓተ ጉባኤ እንዲካሄድ መልካም ምኞቴ ነው። ይህንን ካልኩ በኋላ ከብሪጅ መተላለፊያ በኋላ ወደ ቀጣዩ መረጃ አልፋለሁ። እንግዲህ ሌላኛው ዛሬ የምንመለከተው በመረጃ ክፍላችን ብቻ የምንመለከተው አጠር አድርገን የምናየው ሌላኛው ቀጣዩ መረጃ ደግሞ የክቡር ጠቅላይ ሚኒስትሩን ጨምሮ የሚኒስትሮች ምክር ቤት አባላት የሆኑ ሚኒስትሮች እንዲሁም ደግሞ በሚኒስትርነት ማዕረግ የተለያዩ ተቋማትን የሚመሩ የስራ ኃላፊዎች በኮይሻ ግድብ ጉብኝት አድርጓል። ይህንን ጉብኝት ያደረጉት እንግዲህ የ2018 በጀት ዓመት የመጀመሪያ 100 ቀናት ለማካሄድ በዝግጅት ላይ እያሉ ነው። እንግዲህ የኮይሻ ግድብ ያለበትን ደረጃ ጎብኝተዋል። የኮይሻ ግድብ እንግዲህ እንደሚታወቀው ሰከንድ ላርጀስት ሃይድሮ ኤሌክትሪክ ዳም ነው በሀገራችን ውስጥ ከተገነቡ። ይህ ግድብ እንግዲህ ያለበትን ደረጃ ክቡር ጠቅላይ ሚኒስትሩና ሚኒስትሮቻቸው በአካባቢው ተገኝተው ጎብኝተዋል። ግድቡ ያለበትን ሁኔታ በጥንቃቄ ተመልክተዋል። በዚህ ግድብ እንግዲህ በአሁኑ ሰዓት ወደ 128 ሜትር ከፍታ ላይ መድረሱን፣ አጠቃላይ የሲቪል ስራው ደግሞ ወደ 70% አካባቢ እንደተጠናቀቀ ተገልጿል። እንግዲህ ዋናው ነገር የኮይሻ ግድብ እየተገነባ ያለው በኦሞ ወንዝ ላይ ነው። በኦሞ ወንዝ ላይ እንግዲህ ይህ ግድብ ሲገነባ የተለያዩ ሌሎችም ግድቦች ሲገነቡ እንደነበሩ አይነት ጫጫታዎች በዚህም ላይ ጫጫታዎች ተፈጥረዋል። ግን በቆይታ ብዛት እነዚህ ጫጫታዎች ምንም አይነት እውነት አዘል ነገር በውስጣቸው እንደሌለና እነዚህ ፕሮጀክቶች በአብዛኛው የኢኮኖሚ ፕሮጀክቶች ናቸው፣ የኢንቴግሬሽን ፕሮጀክቶች ናቸው። ኦሪጂናል ኢንቴግሬሽንን ያመጣሉ ተብሎ ነው የሚታሰበው። ክቡር ጠቅላይ ሚኒስትሩና የካቢኔ አባላቶቻቸው ወይም ደግሞ ሚኒስትሮቻቸው በኮይሻ ግድብ ተገኝተው ግድቡ ያለበትን ደረጃ ገምግመዋል፣ ተመልክተዋል። እንግዲህ በሚቀጥሉት ቀናት ዛሬን ጨምሮ እንግዲህ የሚኒስትሮች ምክር ቤት ወይም ደግሞ የሀገሪቷ ሚኒስትሮች በጠቅላላ ለስብሰባ ተቀምጠዋል። በስብሰባቸው ውስጥ የማክሮ ኢኮኖሚ ግምገማ ያካሂዳሉ። ማክሮ ኢኮኖሚ ግምገማቸው ደግሞ ምን አይነት የኢኮኖሚ እየተከተልን ያለ ነው፣ የኢኮኖሚ ሪፎርም ወደ አቅጣጫ እየሄደ ነው፣ ምን አይነት አቺቭመንቶች አምጥቷል፣ ዋት አር ዘ ቻሌንጅስ፣ ዋት አር ዘ አድቫንቴጅስ፣ የተለያዩ ነገሮች ዲስከስ ይደረጋሉ ተብሎ ነው የሚጠበቀው። እንግዲህ በዚህ መድረክ ላይ ኦልሞስት በቅርብ ጊዜ በመረጃ እንዳነሳ ናቸው ወደ ኤክስፖርቱ በከፍተኛ ደረጃ መተናቃቃቱን ከዚህ በፊትም ዘግበናል። በተለይ ለምሳሌ በባለፉት 2 ወራት ብቻ እንኳን ያለውን የቡናን ብናይ ሞር ዳን $500 ቢሊዮን ተሻግሯል። ሌሎችንም እንደዚሁ እያደረግን የወርቅ ኤክስፖርቱንም ከተመለከትን የተለያየ የግብርናና ግብርና ነክ የሆኑ ሸቀጦችን ኤክስፖርትም ከተመለከትን በከፍተኛ ደረጃ እየጨመረ ነው የሚገኘው ኤክስፖርቱ። የሀገሪቷ የፎሪን ከረንሲ ጌኗም ደግሞ በከፍተኛ ደረጃ እየጨመረ ነው። ብድር የመክፈል አቅሟም በዛው ደረጃ እየጨመረ ነው። አዳዲስ ፕሮጀክቶችን የመጀመርና የተጀመሩትን የመጨረስ እንቅስቃሴውን በዛው ደረጃ እየተጠናከረ ነው ያለው። ስለዚህ እንግዲህ ክቡር ጠቅላይ ሚኒስትሩና የካቢኔ አባላቶቻቸው በአንድ ላይ ቁጭ ብለው ያለፉት 100 ቀናት የማክሮ ኢኮኖሚ ፐርፎርማንሳችን ምን ይመስላል፣ የነበሩ ደካማ ጎኖቹ ምን ነበሩ፣ ጠንካራ ጎኖቹ ምን ነበሩ፣ ደካማ ጎኖቹ እንዴት ይቀርፋሉ፣ ጠንካራ ጎኖቹ እንዴት ይቀጥላሉ የሚለው ላይ ሰፋ ያለ ውይይት ያደርጋሉ ብለን እናስባለን። በዚህ ውይይት ላይ የተነሱ ሀሳቦችን እየተከታተልን ወደ እናንተ ማድረሱን እንቀጥላለን ብዬ ተስፋ አድርጋለሁ። ሌላኛው እንግዲህ በዛሬው የመረጃ ክፍል የምንመለከተው የክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሩሲያ አቻቸው ሰርጌይ ላቭሮቭ ግብዣ ወደ ሞስኮ ማቅናታቸው ይታወሳል። በዚህ ቆይታቸው የተለያዩ ውይይቶችን ከተለያዩ የመንግስት የስራ ኃላፊዎች ጋር ውይይቶችን አድርገዋል። እነዚህ ውይይቶች እንግዲህ በኢትዮጵያና በሩሲያ መካከል ያሉ ግንኙነቶችን በተመለከተ ሰፊ ውይይቶች ናቸው የተካሄዱት። በተለይ ደግሞ ሁለቱ የውጭ ጉዳይ ሚኒስትሮች መካከል የተደረጉ ውይይቶችን በተመለከተ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት የዚህ ውይይት ዋና ዓላማ በባለፈው የክቡር ጠቅላይ ሚኒስትሩ በወርልድ አቶሚክ ፎረም ወይም ደግሞ አቶሚክ ዊክ ላይ
በሩሲያ መገኘታቸው ይታወሳል። በዛ ውይይት ላይ ከክቡር ጠቅላይ ሚኒስትሩ ጋር ክቡር የውጭ ጉዳይ ሚኒስትሩም በዛ መድረክ ላይ ተገኝተው ነበረ። ግን የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ደግሞ ለሀገራቸው ሩሲያን ወክለው በተባበሩት መንግስታት 80ኛ ጉባኤ ላይ ስለነበሩ ሁለቱ የውጭ ጉዳይ ሚኒስትሮች ተገናኝተው ስለ ውጭ ጉዳይ ፖሊሲያቸው መተባበር ስለሚገባቸው የትብብር ማዕቀፎች ለመነጋገር እድሉን አላገኙም ነበር። ስለዚህ ይሄ ጉብኝት የተዘጋጀበት ዋነኛው ዓላማ እዛ ጋር ሚስድ የተደረገውን ኦፖርቹኒቲ ዳግም ኤክስፕሎይት የማድረግ ኦፖርቹኒቲ ለመፍጠር ነው በሚል ነው ያስቀመጡት። ሁለተኛው ነገር ደግሞ በኢትዮጵያና በሩሲያ መካከል ያለ በሁለቱ ሀገራት ሊተገብሯቸው ስላሰቧቸው የውጭ ጉዳይ ፖሊሲዎችም ዲስከሽን እንዳደረጉ በሁለቱ ሀገራት መካከል ስለሚኖሩ የዲፕሎማሲ ወይም ደግሞ የዓለም አቀፍም ሆነ ቀጠናዊ ወይም ደግሞ ሀገራዊ በሆኑ ወይም ባይላተራል በሆኑ የዲፕሎማሲ ግንኙነቶችም ላይ ስላላቸው ነገር ሀሳብ ተለዋውጠዋል። ሌላኛው እንግዲህ በክቡር የኢትዮጵያ የፌዴራል የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ደግሞ የተነሳው በሁለቱ ሀገራት መካከል ያለው የኢኮኖሚ ግንኙነት በከፍተኛ ደረጃ እየጨመረ ነው፣ ግን ካለው ፖቴንሻል አንጻር በጣም ዝቅተኛ ደረጃ ላይ ነው ያለው። ስለዚህ ይሄንን ማክሲማይዝ ማድረግ ላይ ትኩረት አድርጎ ለመስራት የሚያስችልበት ሁኔታ ላይ ተነጋግሯል። እንግዲህ ክቡር ዶክተር ጌዲዮን በዚህ ከሩሲያው የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ ይህ በሁለቱ ሀገራት መካከል አንታፕት የሆነ ኢኮኖሚክ ኦፖርቹኒቲስ አሉ ወይም ደግሞ ያልተነኩ ጥቅም ላይ ያልዋሉ ጥቅም ላይ ቢውሉ በሁለቱ ሀገራት መካከል ከፍተኛ የሆነ የኢኮኖሚ ትስስር ሊፈጥሩ የሚችሉ ነገሮች አሉ። እነዛ ነገሮችን እንዴት አድርገን ማክሲማይዝ እናደርጋለን፣ እንዴት አድርገን ወደ ቀጣይ ደረጃ ከፍ ማድረግ እንችላለን የሚለው ነገር ላይ በሰፊው ተወያይቷል። ሌላኛው ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ያነሱት ሀሳብ ደግሞ ከሮሳቶም ጋር ኢትዮጵያ የገባችው ስምምነት አለ። በኢትዮጵያ የኒውክሌር ፓወር ፕላንት በሩሲያው የሮሳቶም ድርጅት በኩል እንደሚገነባ ይታወቃል። ስምምነት እንደተፈረመ ይታወቃል። የተግባር ስምምነት ተፈርሟል። ስለዚህ ይህ ግንባታ በአስቸኳይ ወደ መሬት በሚወርድበት ዙሪያ ላይ ከውጭ ጉዳይ ሚኒስትሩ ጋር ተነጋግረዋል። ከውጭ ጉዳይ ሚኒስትሩ ጋር እንግዲህ ከመነጋገራቸው በፊት ከሮሳቶም ከፍተኛ አመራሮች ጋር ክቡር የውጭ ጉዳይ ሚኒስትሩና ልዑካኖቻቸው ተነጋግረዋል። በዚህ ውይይታቸው እንግዲህ ከዚህ ቀደም እኛም በመረጃ ክፍላችን አንስተነው እንደነበረው የሮሳቶም ከፍተኛ የቴክኒክ ባለሙያዎች በኢትዮጵያ ተገኝተው ጉብኝትና ውይይቶችን ማድረግቸው ይታወሳል። ስለዚህ ይህ ጉብኝትና ውይይት የተካሄደው አንደኛው ነገር እንዴት የተገባውን ስምምነት ወደ መሬት ማውረድና በአጭር ጊዜ ውስጥ ለማጠናቀቅ ይቻላል በሚለው ላይ ውይይት ተደርጓል። ስለዚህ የዛ ውይይት ኤክስቴንሽን ከትላንት በስቲያ በሩሲያ ተካሂዷል። በዚህ መድረክ ላይ የሮሳቶም ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። እንዲሁም ደግሞ የኢኮኖሚ ጉዳዮችን በተመለከተ በኢትዮጵያና ሩሲያ የኢኮኖሚ ትስስር ሚኒስትሪ ከሆኑት ከፍተኛ የመንግስት ባለስልጣንም ጋር የውጭ ጉዳይ ሚኒስትራችን ዶክተር ጌዲዮን ጢሞቴዎስ ውይይት አድርጓል። በዚህ ውይይትም ኢትዮጵያና ሩሲያ መካከል ያሉ የንግድ ትስስሮችን፣ የኢኮኖሚ ግንኙነቶችን እንዴት ወደ ተሻለ ከፍታ ከፍ ማድረግ ይቻላል በሚለው ላይ ውይይት እንግዲህ ተካሂዷል። ስለዚህ በኢትዮጵያና በሩሲያ መካከል ያሉ ስምምነቶች የነበሩ ስምምነቶች እንዴት በቀጣይ ወደ ተግባር ሊፈጸሙ ይችላሉ የሚለውን እንዴት በአፋጣኝ ወደ ተግባር ሊፈጸሙ ይችላሉ የሚለውን በተመለከተ እንግዲህ ክቡር የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰፊ የሆነ ውይይቶችን ከተለያዩ የሩሲያ ከፍተኛ የስራ ኃላፊዎች ጋር አድርገዋል። ይህ ጉብኝታቸው ስኬታማ እንደነበር እንግዲህ በተለያየ ሚዲያዎች ላይ እየተዘገበ ነው። ይህንን መረጃ ለመስጠት ያክል ነው። እንግዲህ ሌላኛው እንግዲህ በትላንትናው ዕለት እጅግ አነጋጋሪ የነበረው ወይም ደግሞ እጅግ አሳዛኝ የሆነው በኦሮሚያ ክልል ምዕራብ ሸዋ ዞን በኖኖ ወረዳ ላይ በሚገኙ ሲቪሊያንስ ላይ ጭፍጨፋ በራሱን የፋኖ ታጣቂ በሚል ቡድን ጭፍጨፋ ተፈጽሞባቸዋል። ከ20 በላይ ንጹሐን ዜጎች ግድያ ተፈጽሟል። እውነቱን ለመናገር ይሄ እየመጣ እንደሆነ ከዚህ በፊት በባለፈው ፕሮግራማችን በተለይ የታጣቂ ቡድኑ አባል በሆነች ሴት በጦርነት መካከል ላይ ሕይወቷ ያለፈችን ሴት ወስዶ አስክሬኗ ላይ አላስፈላጊ የፕሮፓጋንዳ ስራ ለመስራት አላስፈላጊ ተግባር ፈጽመው ያንን ተግባር ደግሞ ወደ ኦሮሞ ሕዝብ ወደ እስልምና ሃይማኖት ተከታዮች ለማላከክ ከፍተኛ ጥረት ሲደረግ እቺ ነገር ወዴት እያመራች እንደሆነ አንስተን ነበር። እቺ ነገር ዋነኛው የታጣቂ ቡድኑ ጦርነቱን የሚያቀጣጥልበት፣ ጦርነቱን የሚያጋግልበት፣ የጦርነቱን ቴምፖ ጠብቆ የሚያስቀጥልበት
ማገዶ ከእጁ ላይ እያለቀ ስለሆነ በክልሉ ውስጥ ያለውን ማገዶ ሁሉ ተጠቅሞ ስለጨረሰ ከክልሉ ውጭ ያለውን ማገዶ ለመጠቀም ጥረት ተደርጓል። ይሄ በሁለት መንገድ ማየት እንችላለን። አንደኛው በመካነ ሰላም በመስጊድ ውስጥ በነበሩ ምዕመናን ላይ የተደረገ ጭፍጨፋ አለ። በቀጥታ በፋኖች የተፈጸመ ጭፍጨፋ። ያ ጭፍጨፋ ዓላማው ዜናውንም ፕሮግራሙንም ትንታኔውንም ስንሰራው የዛ ጭፍጨፋ ዋነኛ ዓላማ በሌሎች ክልሎች ውስጥ ብስጭትና ቁጣን በመፍጠር ሌላ ግጭትን መቀስቀስ ነው። ሃይማኖት አዘል ግጭት ብለን ነበር። በባለፈውም በጦርነት መካከል የሞተን ታጣቂ አስክሬን ወስዶ እንደ እንስሳ ቆዳ ለመግፈፍ ጥረት ተደርጎ ከዛ ያንን ተግባር ደግሞ የፈጸሙት እከሌና እከሌ ናቸው፣ ሊትራሊ ስፒኪንግ ይሄን ተግባር የፈጸሙት ኦሮሞዎች ናቸው፣ ይሄን ተግባር የፈጸሙት ሙስሊሞች ናቸው ተብሎ ፕሮፓጋንዳ ሲሰራ ይሄ ነገር ወዴት ያመራ እንደሆነ ለመረዳት ብዙም ከባድ አልነበር። ይህንን ነገር ገፍተው መውሰድ የተፈለገው በክልሉ ውስጥ ማውደም የሚቻለውን ያህል ወድሞ መግደል የሚቻለውን ያህል ተገድሎ ፍላጎታቸው ስላልተሟላ ዓላማቸው ስላልተሳካ አሁን ይህንን ተግባር ገፍቶ ወደ ሌሎች ክልሎች ማስገባት። አንዳንድ ቦታዎች ላይ ሀገራችን አንዳንድ ቦታዎች በኦርቶዶክስ ወይም ደግሞ በክርስትና ሃይማኖት ተከታዮች ዶሚኔትድ የሆኑ አካባቢዎች አሉ። አንዳንድ አካባቢዎች ደግሞ በእስልምና ሃይማኖት ተከታዮች ዶሚኔትድ የሆኑ አካባቢዎች አሉ። ስለዚህ በክርስትና ሃይማኖት ዶሚኔትድ በሆኑ አካባቢዎች የእስልምና ሃይማኖት ሰዎች ሲጠቁ፣ በእስልምና ሃይማኖት ዶሚኔት በሆኑ አካባቢዎች ክርስቲያን ምዕመናን ይጠቁልናል፣ ደን የውከት ፍላጎታችን ይሳካልናል የሚል ዓላማ ነው ያለው። ከዛ የዛ ውጤት ነው አሁን በምዕራብ ሸዋ ኖኖ የተፈጸመው ተግባር። እስከዛሬ ድረስ የተደረጉ ነገሮች በህዝቡ ብስለት ነው የታለፉት። አሁንም በህዝቡ ብስለት ነው የሚታለፉት። በጸጥታ ኃይሉ ይሄንን ድርጊት በፈጸሙ ኃይሎች ላይ ተከታትሎ ተስፋ አስቆራጭ የሆነ ባላደረኩት የሚያስብል የሚያጸጽት እርምጃ በመውሰድ ነው ሊታለፍ የሚችለው። አንዳንዶች ሲሽኮረመሙ አይቻሉ። በተለይ እንደ አቶ ጀዋር መሐመድ አይነት ፋኖን አዝየም አት ሴም ታይም በፋኖ ታዝየም ወደ መንግስት ስልጣን እመጣለሁ የሚል አት ሴም ታይም ማዘልም መታዘልም የሚፈልግ መጋለብም መጋለብም የሚፈልግ ወስዶ ነገሩን እንደምንም አርግቶ ገፍቶ ይሄን ጭፍጨፋ የፈጸመው መንግስት ነው ወደሚል እንደው with all the biases የእጅ ስራዬ ውጤት ነው የምትለው ኦኤምኤን የሰራውን ዘገባ ይኸው። አሁን መንግስት ዜጎቹን ንጹሃን ዜጎችን ከጥቃት የመከላከል ግዴታ አለበት። መንግስት የመከላከል ይሄ ሪስፖንሲቢሊቲ ቱ ፕሮቴክት የሚለውን ባለመፈጸም ሊጠይቅ ይችላል። ብዙ ጊዜ ደጋግመን እንላለን። ዜጎችን መንግስት ያስፈለገው ዜጎችን ከጥቃት ለመጠበቅ ነው። አይ ኖ በጣም ውስብስብ ከባድ የሆነ ስራ እንደሆነ አውቃለሁ። ግን ድርጊቱን በፈጻሚነት ደረጃ መንግስትን ለማምጣት መርመጥመጥ ለኔ ብዙም ርቀት የሚወስድ አይመስለኝም። በስሙ መጥራት ያስፈልጋል። የነሱን ጀርባ ተከራይቶና የራስን ጀርባ ለነሱ አከራይቶ ማን ላይ ቆመሽ ማንን ታሚያለሽ እንዳትባል ድርጊቱን የፈጸሙትን በስማቸው ላለመጥራት ያደረከው መግደርደር በኦሮሞ ህዝብ ስም በካሃዲነት ያስፈርኝ እንደሆነ የትም አያደርስም። እውነቱን ለመናገር የትም ለኔ በግልጽ አማርኛ ለመናገር እነዚህ ታጣቂ ቡድኖች በኦሮሞ ህዝብ ስም የተደራጀው ታጣቂ ቡድን አማራውን ሲያጠቃ ዓላማው አማራው ኦሮሞ እንዲያጠቃ ምክንያት መስጠት ነው። የአማራ ስም ራሱን ያደራጀው ታጣቂ ኦሮሞን ሲያጠቃ ኦሮሚያ ክልል ውስጥ አማራው በኦሮሞ ታጣቂዎች እንዲጠቃ ምክንያት ለማቀበል ነው። እንደዚህ ነው የሚቀባበሉት። አጀንዳ ብቻ አይደለም፣ ሟች ነው የሚቀባበሉት፣ ምክንያት ነው የሚቀባበሉት። እንዴት አድርገን በፖለቲካ እናጋጭ፣ እንዴት አድርገን በማንነት እናጋጭ፣ እንዴት አድርገን በእምነት እናጋጭ ነው። እነሱ ቀን ህዝብን ያጋጫሉ፣ ማታ ላይ ውስኪያቸው በብርጭቆ የውስኪ ብርጭቋቸውን ሲያጋጩ ያመሻሉ። የውስኪ ደረጃ እንኳን ካልደረሱ በየጫካ በየበረሃው ላይ ያረቂ ብርጭቋቸውን ሲያጋጩ ያመሻሉ። ይሄ የነሱ ሰክሰስ ነው። ዛሬ ግን ከነዚህ ታጣቂ ቡድኖች ጋር አብሮ የመንግስት ስልጣን ላይ እወጣለሁ ብሎ በሚደረግ ተስፋ ቅንጥብጣቢ የሆነ ተስፋ
እሱን ተስፋ ላለማኮስመን ወይም ደግሞ እሷን የተስፋ ጭላንጭል ላለማጥፋት ሲባል በኦሮሞ ህዝብ ላይ እየተፈጸመ ያለ ግፍን ለማድበስበስና ለሌላ ባለቤት ፍለጋ መሯሯጥ የትም አያደርስም። የትም ለኔ እስከሚገባኝ ድረስ ይሄንን ጥቃት የሰነዘሩ አካላት የኦሮሞ ፖለቲከኞች ድጋፍ ያላቸው፣ በኦሮሞ ስም የተደራጁ ፖለቲከኞች ድጋፍ ያላቸው፣ በኦሮሞ ስም በተደራጁ ታጣቂዎች ድጋፍ ያላቸው፣ ድጋፍ ብቻ አይደለም ጀርባቸውን ያከራዩአቸው ኃይሎች ናቸው ይህን ተግባር ይፈጽማል። ዓላማው ሀገሪቷን ወደ ለየለት የሁከት ቀጠና ውስጥ መክተት ነው። የደለየለት መብረጃ ወደ ሌለው ምን ማለት ነው? ይሄ በሃይማኖት ግጭት መፍጠር፣ at the same time በማንነትም ግጭት መፍጠር፣ በሃይማኖት ክርስቲያኑን ከሙስሊሙ ጋር በማጋጨት፣ በማንነት ደግሞ ኦሮሞውን ከአማራው ጋር በማጋጨት ወደ ለየለት ሁከት መክተት፣ ኦሮሞ እንደ ኦሮሞ ከአማራው ጋር እንዲጋጭላቸው፣ ከዛ ደግሞ ኦሮሞ ደግሞ ኦሮሞ በሙስሊምና በክርስቲያን እንዲጋጭላቸው ነው የሚፈልጉ። at the same moment እያንዳንዱ ሰው ሁለት ባትል ፍሮንት ይኖረዋል ማለት ነው። በአንድ በኩል በማንነቱ ይዋጋል፣ በአንድ በኩል በእምነቱ ይዋጋል። በማንነቱ አብሮት ከተዋጋው ጋር በእምነቱ ደግሞ በተቃራኒ ወገን ቆሞት ይወጋዋል። ይህን ወደ ለየለት ጦርነት የመክተት አባዜ ነው። ይሄ ፍላጎት ነው። ይሄ ፍላጎት የማን ነው? የአማራ ህዝብ ፍላጎት አይደለም። የኦሮሞ ህዝብ ፍላጎት አይደለም። የኢትዮጵያ መንግስት ፍላጎትም አይደለም። ይሄ ፍላጎት ነው። የባዕዳን ፍላጎት የሚሆነው የባንዳነት ተግባር የሚሆነው እዚህ ጋር ሬክለስ የሆነ ምክንያታዊ ወይም ደግሞ ይሄ ሪስፖንሲብል ያልሆነ እርምጃ ነው። ይሄ ኃላፊነት የጎደለው ከታጣቂዎች ኃላፊነት ያለው ጉዳይ መጠበቅ በራሱ ኃላፊነት የጎደለው ተግባር እንደሆነ ሳላቀርጭ አይደለም። ከዚህ በላይ ግን ኃላፊነት የጎደለው ተግባር ስለሌለ ነው። ምክንያቱም የባዕዳንን ዓላማ በኢትዮጵያ ውስጥ ሁከት፣ በሃይማኖትም በማንነትም ሁከት መፍጠር የኢትዮጵያውያን ዓላማ ሊሆን አይችልም። በግልጽ አማርኛ ይሄ ዓላማ ይሄ አጀንዳ የባዕዳን አጀንዳ ነው። የባዕዳን አጀንዳን ተቀብሎ በሀገር ውስጥ መፈጸም ደግሞ ባንዳነት ነው፣ ሀገር ከሃዲነት ነው። ትክክለኛ መጠሪያው ይሄ ነው። ብዙ ችግሮች አሉብን፣ በጣም ብዙ። እነዚህ ችግሮቻችን በውይይት የሚፈታሉ ብሎ ማመን ሀገራዊነት ነው፣ ኢትዮጵያዊነት ነው፣ ለሀገር ክብር ነው። እነዚህ ውይይቶች በጫካና በበረሃ ምንሽር ቤልጅግ ዋንዴ በማንጎዛወዝ ነው የሚመለሱት ማለት ደግሞ ባንዳነት ነው። ምክንያቱም በውጊያ የሚመለስ አንዳችም የኢትዮጵያ ሕዝብ ጥያቄ የለም። ባለፈው ክቡር ጠቅላይ ሚኒስትሩን ሲናገሩ አሟቸዋል። አሁንም ደግመን መናገር የምፈልገው ነው። ለምሳሌ 100 ዓመት ልትዋጋ ትችላል። በውጊያ የምትመልሰው ነገር ግን የለም። በውጊያ ሌላ የውጊያ ገጽ ልገልጽ ትችላል። ሌላ ባትል ፍሮንት ልፈጥር ትችላል። ልትተዛዘል ትችላል። ልትተባበር ትችላል። ልትናበብ ትችላል። በውጊያ ግን የሀገርና የህዝብን ጥያቄ ማስመለስ ግን አትችልም። 100 ዓመት ልትዋጋ ትችላለህ። 1000 ዓመት ልትዋጋ ትችላለህ። one of the easiest thing እዚህ ሀገር ላይ መዋጋት አትሊስት አንድ ቤልጅግና የተወሰኑ ጥይቶች ያለው ሰው መተኮስ ይችላል ማለት ይሄው በየበረሃ በየጫካው እኮ የምናየው ነገር እኮ እንዴት ሰው ጣሊያንና አባቶቹ ቅድሚያቶቹ የተዋጉበትን እነ ወጨፎን እነ ቤልጅግን እነ ጓንዴን ይዞ እነ ምንሽርን ይዞ መንግስትን ቀይራለው የመንግስት ስልጣን ላይ ወጣለው የሚል ትግል እንዴት ታረጋለህ? እንደ ጽዋ የሚዞሩ መሳሪያዎች አሉ። እንደ ዳሴ ዋንጫ አንድ ቦታ ጋር የተገኘች አንድ ሞርታር ወይም አንድ ዲሽቃ ወይ አንድ የሆነች ነገርን እሷን ይዞ ከአንድ ቦታ ጋር እሷ ለፎቶ ግባት ትውላለች። እዛ ሌላ ቦታ ጋር ደግሞ ሄዳ ለፎቶ ግባት ትውላለች። እስከሚገባኝ ድረስ አሁንም እዚህ ዛሬ ደረጃ ላይ የደረስ ነው እናንተ እንዳደረጋችሁት ቢሆን እናንተ እንደሞከራችሁት ቢሆን የኢትዮጵያ ሕዝብ ከተጠፋፋ ቆይቶ ነበር። እናንተ ወደምትፈልጉት የእርስ በርስ ግጭት ቢገባ ቆይቶ ነበር። እናንተ እንዳደረጋችሁት ቢሆን እናንተ እንደሞከራችሁት ቢሆን ግን the wise people of Ethiopia
ሪያሊቲውን አንደርስታንድ አድርገው አንደኛው አንደርስታንድ ያደረጉት ነገር በጦርነት ምንም ማምጣት እንደማይቻል ህዝብ ላይ ማአት ከማምጣት ይዘለለ ምንም ማምጣት እንደማይቻል ምንም የተሻለ ነገር ለህዝብ ማምጣት እንደማይቻል አንድ እሱን አውቋል ኢትዮጵያ ህዝብ። ሁለት የታጣቂዎቹ ዋነኛ ዓላማ በሱ ስም የባዕዳንን ዓላማ ማስፈጸም መሆኑን እሱን አውቋል። ስለ ህዝቡና ስለ ሀገሩ እየተዋደቀ ያለ የክልልና የፌዴራል መንግስት የጸጥታ ኃይሎች መኖራቸውን አውቋል። እንደነሱ በዝርፊያ ሳይሆን በደሞዝ የሚተዳደር እንደነሱ የገበሬን ጎተራ በማራቆት ባንኮችን በመዝረፍ ሳይሆን በደሞዝ የሚተዳደር ስለተከፈለው እስከሚደክመው ሳይሆን እስከሚሞት የሚሰራ ለሀገሩ ደሙን የሚያፈስ አጥንቱን የሚከሰክስ ህይወቱን የሚገብር የመከላከያ ሰራዊትም እንዳለ አውቋል። በአንድ እጁ እየተዋጋ በአንድ እጁ የልማት ስራን እየሰራ ያለ መንግስትም እንዳለ አውቋል። ክቡር ጠቅላይ ሚኒስትሩ በሶፍ ዑመር ዋሻ ወጋቸው ውስጥ አንድ ያነሱት ጥብቅ ነገር እሱ በየመንደር ውስጥ ያሉ ታጣቂዎች የሚፈልጉት መንግስት ሁሉን ነገር እርግፍ አድርጎ ትቶ እንዲዋጋ ነው። ሁሉ ነገር እርግፍ አድርጎ ትቶ ወደ ኋላ ሄደው ከአፄ ቴዎድሮስ ጊዜ በአፄ ዮሐንስ ጊዜ ከዛ በአፄ ምኒልክ ጊዜ ከዛ በደርግ ጊዜ እንደዛ እያልን እንኳን ብንመጣ አብዛኛው ቆሞ ይዋጋ ነበር። ክቡር ጠቅላይ ሚኒስትሩ እንዳሉት አሁን ያለው መንግስት ደግሞ በአንድ እጁ የልማት ስራዎችን እየሰራ በአንድ እጁ ደግሞ የሰላምንም የጦርነት አማራጭንም ያቀረቡትን እንዳቀረቡት አማራጭ እያስተናገደ ነው። የሰላም አማራጭ ለቀረበላቸውን የሰላም አማራጭ ለተቀበሉት የሰላም እጁን ዘርግቶ ከግማሽ በላይ መንገድ ተጉዞ የሰላም አማራጩን እየተገበረ ነው። የሰላም አማራጩን ላለመቀበልና ለመዋጋት ለቆረጡት ደግሞ በቆረጡበት ባወቁበት በሚችሉበት መንገድ እያነገራቸው ነው። ይሄ ነው እውነቱ። እያንዳንዷ በህዝብ ላይ የሚደረግ ጭፍጨፋ አይከፈልበትም የሚመስለን ከሆነ ተሳስተናል። ይከፈልበታል። by one or the other way ይከፈልበታል። be assured on that በዛ እርግጠኛው by one or the other way ይከፈልበታል። ለራሱ አስክሬን ለራሱ ተዋጊ አስክሬን ክብር የሌለው የራሱ ተዋጊ በውጊያ ውስጥ የህይወት መስዋዕትነት የከፈለ ተዋጊውን አስክሬን ክብር የሌለው የራሱን ተዋጊ አስክሬን ቆዳ የሚገፍ የገፈፈውን ቆዳ በኦሮሞ በሙስሊም በምናምን ላይ ለማላከክ የሚሞክር አዛውንቶችን በአደባባይ ቪዲዮ እየቀረጸ የሚረሽን የሃይማኖት መሪዎችን በቤተ መቅደስ ውስጥና በመስጂድ ውስጥ ገብቶ የሚረሽን ታጣቂ ቡድን ዜጎቻችንን ንጹሃን ዜጎቻችንን አራስ እናትን ጨምሮ ህፃናትን ጨምሮ የመጨፍጨፍ የሞራል ዲፊሲት ይኖርበታል ብዬ አላስብም። ነው ነገር ይሄንን ባያደርጉ ነበር የሚገርመኝ። እነሱ ስር እንደሚርመጠመጡ ኦሮሞ ፖለቲከኞች እነሱ ስር እንደሚርመጠመጡ የኦሮሞ ታጣቂነን ባዮች ይሄንን ባያደርጉ ነው የሚገርመኝ። አዝሎ እያመጡ አብሮ የፖለቲካ ቲያትር እየሰሩ በዚህ በኩል ደግሞ መጥተው ደግሞ ሐዘን ለማምጣት ሐዘን ለመወጣት ይሞክራሉ። ሐዘን ለመግለጽ ይሞክራሉ። እንደናንተ ቢሆን ቆየን ከተፋ። ዋናው በግልጽ መቀመጥ ያለበት ግን ሳይከፈልበት አይታለፍም። ሳይከፈልበት ይሄን ተግባር ላይ የፈጸሙ ኃይሎች ሳይከፍሉበት አያልፉ። በዚህ ንጹህ የአማራ ህዝብ አይከፍልበትም። ምክንያቱም በዚህ ተግባራችሁ ምን ያህል ከአማራ ህዝብ የራቃችሁ መሆኑን ነው ያሳያችሁ። ምን ያህል ከአማራ ህዝብ የተነጠላችሁ መሆኑን ነው ያሳያችሁ። በመስጂድ ውስጥ በፈጸማችሁ ጭፍጨፋ ምን ያህል ከክርስትናም ሆነ ከኦርቶዶክስነት የራቃችሁ መሆኑን ነው ያሳያችሁ። ግን አት ኢንዲቪጁዋል ቤዝ እንደ ሽፍታ ስብስብም ቢሆን by one or the other way ተከፍሉበታል። በእናንተ ጭንቅላት ልክ ቢሆን ኖሮ ቅድም እንዳልኩት ነበር በሚሊዮኖች የሚቆጠሩ በኦሮሚያ ክልል ውስጥ የሚኖሩ አማሮች ላይ ኦሮሞን ይዘምት ነበር። እንደናንተ ጭንቅላት ቢሆን እንደናንተ ሚጥጥዬ ጭንቅላት ቢሆን አው እንደናንተ ሚጥጥዬ ጭንቅላት አይደለም። ከናንተ በተለየ በጣም በብዙ ሺህ አንግል ማየት የሚችል ኑሮም ችግርም ያስተማረው ህዝብ ነው ያለው። በእናንተ ሚጥጥዬ ጭንቅላት የማይገመት ህዝብ ነው ያለው። ያ ህዝብ እንደዛ ህዝብ ነው አሁን ያለው። ግን ደግሜ ደጋግሜ ይላሉ
ይሄ ተግባራችሁ ሳይከፈልበት አያልፍም፣ ይከፈልበታል። 1-2 ተብሎ ይከፈልበታል። በዚህ ተግባር ላይ የተሳተፋችሁ 1-2 ብላችሁ ተከፍሉበታል። ሌላኛው እንግዲህ ወዳጄ ሞገስ ከአሜሪካው ዲፕሎማት ሲዝንድ ከሚባሉ ዲፕሎማቶች መካከል ከሆኑት የቀድሞ በኢትዮጵያ የአሜሪካ አምባሳደር ከነበሩት ቲቦር ናዥ ጋር ወደ 45 ደቂቃ አካባቢ የቆየ ውይይት አድርጎ ነበር። እውነቱን ለመናገር ይህንን ውይይት እንደወረደ ሙሉን ሁሉም ኢትዮጵያዊ እንዳያው ፈልጋለሁ። እስቲ የውጭ ሰው ደግሞ ምን ይላል ስለ ሀገራችን የዲፕሎማሲ፣ የኢኮኖሚ፣ የኢንተርናል ፖለቲክስ ጉዳይ ምን ይላል የሚለውን ለመረዳት አጭር ነው። ረጅም ነገር የማያት ስንፍና ላለብንም ሰዎች ይሄ አጭር 45 ደቂቃ ከች የሆነ ውይይት ነው። ሞገስም ጥሩ ጥያቄ ጠይቋቸዋል። የህዳሴ ግድብን በተመለከተ፣ የኢትዮጵያ የባህር በር ጥያቄን በተመለከተ፣ ኢንተርናል ፖለቲክሳችንን በተመለከተ፣ አሜሪካ ቀጠናውን ከአሜሪካ ሳይድ እንዴት ትመለከተዋለች፣ ብዙ ነገሮች በዲፕሎማቲክ ቋንቋ አቅርቦልናል። ብዙ ነገሮች በዚህ ውስጥ ተነስተዋል። ለምሳሌ የህዳሴ ግድብን በተመለከተ በኢትዮጵያውያን ዘንድ የፈጠረው ከፍተኛ የሆነ የኢኮኖሚ መነቃቃት እንዳለ፣ በኢትዮጵያውያን ህዝብ ውስጥ የፈጠረው ደግሞ በራሳቸው የማድረግ ሳይኮሎጂካል አፕግሬዲንጉን በተወሰነ ደረጃ እሱንም ለማንሳት ሞክረዋል ክቡር አምባሳደሩ። የግብፅን የአካሄድን በከፍተኛ ደረጃ ተችተዋል፣ ወትሮም እንደሚያደርጉት። እኚህ እንግዲህ አምባሳደር በኢትዮጵያ የአሜሪካ አምባሳደር ብቻ ሆነው ሳይሆን ያገለግሉት አት ስቴት ዲፓርትመንት የአፍሪካ ዴስክ ረዳት ተጠሪ ሚኒስትርም ሆነው አገልግለዋል። የአፍሪካ ጉዳዮች ኃላፊ ሆነውም ሰርተዋል። ስለዚህ ኢትዮጵያንም ያውቃሉ፣ አሜሪካ በአፍሪካ ላይ ያላትንም አቋም በግልጽ ይረዳሉ። የህዳሴ ግድብ መነቃቃት ለኢትዮጵያውያን ምን ማለት እንደሆነ ግልጽና ምርጥ በሆነ አቀራረብ ነው ያቀረቡት። በ1960ዎቹ ይመስለኛል በኪዩባ ሚሳይል ክራይሲስ የሚባለው የክሩስቼቭና የኬኔዲ ዘመን ጊዜ ላይ የነበረ ውጥረት ነበርና በዛ ሰዓት ላይ አንድ ሰው ያሉት ነገር ነበር። we were eyeball to eyeball but the other side blink እንዳሉት ኢትዮጵያና ግብፅ አይቦል ቱ አይቦል ነበሩ፣ ተፋጠው ነበር። የህዳሴ ግድብ መጠናቀቁ ግን ዋን ሳይድ አት ሊስት ብሊንክ አድርጓል። ብሊንክ ያደረገው ማን ነው ከተባለ እንግዲህ ለ10 ምናምን ዓመታት ብቻ ሳይሆን ለ100 ዓመታት በናይል ለመጣብኝ ማንኛውንም እርምጃ ወስዳለሁ፣ ናይል ላይ አንዲት ጠብታ ውሃ ከጎደለ ከተወሰደ ማንኛውንም እርምጃ all options are on the table እየተባለ ነበር for more than a century። ያ ቡድን አሁን አንድ እውነታን መጋፈጥ አለበት። እሳቸው የኢትዮጵያ ህዳሴ ግድብ ተራራ ነው ያሉት። አሁን ሚሊታሪ ኦፕሽን ጅልነት ነው ያሉት። በቃ ይሄ ሪያሊቲ ነው። የአሜሪካው ፕሬዚደንት የአፍሪካ ጉዳዮች አማካሪ ለምሳሌ በኢትዮጵያ በነበራቸው ጉብኝት ከዛም መልስ ወደ ሀገራቸው ሄደው በሰጧቸው ማብራሪያዎች በጻፏቸው ጽሁፎች ውስጥ እንደተመለከተ ነው ለምሳሌ በግልጽ የተናገሩት ምንድነው? የህዳሴ ግድብ አሁን ሪያሊቲ ነው። በቃ በቀጠናው ኤሌፋንት ኢን ዘ ሩም ነው። ይሄንን ሪያሊቲ ሪያሊቲ መቀበል ያስፈልጋል። እንደ ሪያሊቲ መቀበል ያስፈልጋል። ይሄንን ሪያሊቲ ላለመቀበል የሚደረግ መጋጋጥ ዋጋ ያስከፍላል። በቅርቡ አንድ ትዊተር ላይ የጻፉት ጽሁፍ ነበረ አምባሳደር ቲቦር ናዥ ከጋዜጠኛ ሞገስ ጋር በነበራቸው ቆይታም አንስቶላቸው ነበር ጥያቄ ነው። ግብፅ ሁሉንም ዓለም ላይ ያሉ ሀገራትን ሁሉ በአባይ ወንዝ ዙሪያ ለማነጋገር ኢንጌጅ ለማድረግ ሞክራለች ኤክሴፕት ኢትዮጵያ ይላል። ኤክሴፕት ኢትዮጵያ 86% ከ86% በላይ የውሃ ድርሻ በወንዙ ላይ ያላት የውሃ አስተዋጽኦ በወንዙ ላይ ያላትን ኢትዮጵያ ከማሳተፍ ይልቅ ሌሎች በወንዙ ላይ አንዲትም ጠብታ ውሃ አስተዋጽኦ የሌላቸውን ሀገራት ለማሳተፍ ትፈልጋለች። ይሄ የግብፅ ውድቀት አንደኛው ምክንያት ነው ይላል። ይህንን ወደ ኋላ መለስ ብለን ካየነው ፕሬዚዳንት ዩዌሪ ሙሴቬኒ የዩጋንዳው ሰው ከአንድ የግብፅ ቴሌቪዥን ጣቢያ ጋር ሲነጋገሩ
ለካይሮ አዲስ አበባ ሩቅ አይደለም ብለው ነበር። በእነሱ ቤት 86% የህልውናችን መሰረት ነው የሚሉትን ውሃ ኮንትሪቢዩት የምታደርግን ሀገር ኢግኖር ማድረግ ሚሊተሪ ፓወር ወይም ደግሞ ዲፕሎማቲክ ፓወር መሆን ይመስላቸዋል። መናቃቸው ትልቅ ነገር ይመስላቸዋል። ቁንጫን ባመቅሙ ሱሪ ያስወልቃል እንደሚባለው ስለናቁ ከሚመለከተው አካል ጋር ስላልተነጋገሩ የህዳሴ ግድብን ማስቆም አልቻሉም። እንዳንዳንድ የኛ ደካሞች ስራ 15 ዓመት 14 ዓመት ሙሉ ግንባታው ተራዝሞላቸው ምንም ማድረግ አልቻሉም። ብዙ ሞክረዋል። እሳቸውም በዚህ ውይይታቸውም በተለያዩ ጽሁፎቻቸው ውስጥ የሚያነሱት ማንንም ማስፈራራት ለማንም አያዋጣም። ማስፈራራት ለማንም አያዋጣም። በተለይ ደግሞ ለኢትዮጵያውያን ሲሆን አያዋጣም ነው ያሉት። አያዋጣም። የግብጽ ፖሊሲ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት የግብጽ ፖሊሲ ማስፈራራት ነው። የኛ ካውንተር ስትራቴጂ ወይም ደግሞ ካውንተር ፖሊሲያችን ደግሞ አለመፍራት ነው እንዳሉት አምባሳደር ቲቦር በናዥ በጽሁፋቸው በዚህ ቃለ መጠይቅ ውስጥ የሚያነሱት ነገር ምንድነው? ግብጾች የማስፈራራት ወይም ደግሞ በዓለም አቀፍ ደረጃ ማስፈራራት ጥሩ ስትራቴጂ አይደለም። በኢትዮጵያውያን ላይ ደግሞ ሲሆን ደግሞ ለኢትዮጵያውያን ደግሞ ኮምፕሊትሊ የሚሆን ነገር አይደለም። ኢትዮጵያውያን ቡሊ በማድረግ አይሆንም፣ በማስፈራራት አይሆንም፣ በመዛቻ አይሆንም። ሊሆን የሚችለው ከኢትዮጵያውያን ጋር ቁጭ ብለው በመነጋገር ነው። ከአብራኳ ከ86% በላይ ውሃውን የምታዋጣ ሀገር፣ በውሃው ሊለማ የሚችል በጣም ውስን የሆነ ለመስኖ ምቹ የሆነ መሬት ያላት ሀገር አብረህ ቁጭ ብለህ ተነጋግረህ ችግርን መፍታት ሲገባ በማስፈራርቸው ነው የሚባለው። ይሄ በየማሳ ውስጥ የሚተከለው በየማሳ ውስጥ እየተተከለ እንትኖችን ወፎች ምናምን እንዳይመጡ ለመከላከል የሚደረግ የውሸት ሰው መሳይ ነገር ወይ አውሬ መሳይ ነገር የሚደረገው የመስፈራርቸው ፖሊሲ አይሰራም በቃ ኢትዮጵያ ላይ። ስለዚህ አንደኛው አምባሳደሩ በግልጽ ያስቀመጡት ነገር እሱ ነው። ስለዚህ ቃል በቃል ያሉት አምባሳደሩ ምንድነው? ግብጽ እስካሁን የሄድኩበት መንገድ አላዋጣም ብላ ወደ ቀልቧ መመለስ አለባት ነው ያሉት። ኢትዮጵያን ኢንጌጅ ማድረግ መጀመር አለባት። ወደ ኢትዮጵያ መንቀሳቀስ መጀመር አለባት። ኢትዮጵያን ማነጋገር መቻል አለባት ነው ያሉት አምባሳደሩ። ሌላኛው ጋዜጠኛውም ያነሳላቸው አት ዘ ሴም ታይም እንዴት በሁለት ነገር የተቃራኒ ነገሮች ማንሳት ይቻላል? ምክንያቱም እሳቸውን በጽሁፋቸው እስከዚህ በፊት አንስተውት ነበር። በአንድ በኩል ግድቡ መገንባት የውሃ እጥረት ጋር አደጋን ጋርጦብኛል፣ ይህንን ባሉ ሳምንት ሳይሞላቸው ደግሞ የግድቡ መገንባት በጎርፍ እንድጥለቀለቅ አድርጎኛል። አምባሳደሩ ለዚህ ያሉት በቃ በሳቅ የተደገፈ መልስ ነው የመለሱት። የግብጾች እብደት እስከዚህ ድረስ ነው። ካስታወሳችሁ ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት በፈረመችበት ሰሞን የሞቃዲሾ መንግስትም እንደዚህ አይነት ነገር አንስቶ ነበር። የነሸበሌን ገናሌ ወንዝ ወደ ሶማሊያ ስለሚፈስ ሳምንት ባልሞላ ጊዜ ውስጥ ከፍተኛ ኢትዮጵያ ውሃውን ዳይቨርት እያደረገችብኝ ነው የሚል፣ ወዲያውኑ ደግሞ በቀናት ልዩነት ደግሞ ኢትዮጵያ በጎርፍ ልታጥለቀልቀኝ ነው የሚል ስጋት በቀናት ልዩነት አምጥቶ ነበር። አምባሳደሩ ይህንንም አንስተው ብቸኛው መፍትሄ መነጋገር ነው። የምትነጋገረው ደግሞ በቀጥታ ጉዳዩ ከሚመለከታቸው ሀገራት ጋር ነው፣ ከተፋሰሱ አባል ሀገራት ጋር ነው መነጋገር የሚያስፈልገው። ግን አንድ ጥያቄ ሞገስ ጠይቋቸው ነበረ። ግብጾች በተደጋጋሚ እጄን አጣጥፌ አልቀመጥም እያሉ ነው፣ ይሄስ ምን ማለት ነው ሲላቸው ጀስት ምንም ማለት አይደለም። ግብጾች እጄን አጣጥፌ አልቀመጥም ቢሉም ግመሎቹ ይሄዳሉ፣ ውሾቹ ይጮሃሉ፣ ግመሎቹ ይሄዳሉ እንደሚባለው ነው። በውሾቹ ጩኸት የተስተጓጎለ የግመሎች ጉዞ የለም የሚል ምላሽ ነው የሰጡት። ሞገስ እዚሁ ላይ አስከትሎ ወይ ደግሞ በሌላ ነገር ላይ ውሾቹ መጮህ አለባቸው፣ በቃ ግመሎቹ መሄዳቸው እስካልቆመ ድረስ በሌላ ነገር ደግሞ መጮህ አለባቸው የሚል ሀሳብ አቅርቦላቸው ነበር። ለኔ ግብጾች እውነቱን ለመናገር በሌላ ነገር አሁን መጮህ ጀምረዋል። ትላንትና በናይል ወንዝ ላይ ለመጣብኝ ሁሉም አማራጮች ጠረጴዛዬ ላይ ናቸው፣ ናይል ቀይ መስመሬ ነው ስትል የነበረች ግብጽ ዛሬ ፊቷን ወደ ምስራቅ ደግሞ ዞር አድርጋ
shift on the red line አድርጋለች። አሁን ግብጾች ሁሉም አማራጮች በቀይ ባህር ለመጣብኝ ሁሉም አማራጮች ክፍት ናቸው ነው የምትለው። so they started already barking at the different object። ሌላኛው በሞገስ የተነሳላቸው ጥያቄ ኢትዮጵያ ድርድሮቹን ከግብጽና ከሱዳን ጋር ያሏትን ድርድሮች የያዘችበት መንገድ እንዴት ይመለከቱታል የሚል ጥያቄ ነው የጠየቃቸው። እንግዲህ ያው ሞገስ ዘውዱም he's a diplomatic scholar ነው። ዲፕሎማቲክ ዩኒቨርሲቲ ውስጥ እየተማረ ፒኤችዲውን እየሰራ ያለ ሰው ነው። እሳቸውም ደግሞ ሲዝ እንዲሆኑ ሲኒየር ዲፕሎማት ናቸው። ስለዚህ አንደኛው ያነሳላቸው ጥያቄ ኢትዮጵያ ከሱዳንና ከግብጽ ጋር ያላትን ድርድር ወይም ደግሞ የድርድሩን የያዘችበትን መንገድ እንዴት ይመለከቱታል ለሚጥለው ጥያቄ ቃል በቃል እሳቸው ያሉት ምንድነው? ኢትዮጵያ is an adult in the room ያሉት። ኢትዮጵያ ጉዳዩን የምትመለከተው በከፍተኛ ጥንቃቄ ነው። ነፍስ ያወቀ በቀጠናው ላይ በዚህ ድርድር ውስጥ እንደ ነፍስ ያወቀ ሰው እንቅስቃሴ እያደረገች ያለችው ኢትዮጵያ ነች። ግብጽና ሱዳን ህፃን ነው እየተጫወቱ ያሉት። እነዚህን ህፃናት ዲሲፕሊን ለማድረግ ነው ኢትዮጵያ እየሰራች ያለችው። ቃል በቃል ነው አምባሳደሩ የሚሉት። ኢትዮጵያ is an adult in the region adult in the room ነች ኢትዮጵያ። በድርድር ሩም ውስጥ ኢትዮጵያ is an adult ነው ያሉት። እንደበሰለ እንዳደገ መገንዘብ እንደሚችል መረዳት እንደሚችል ቢሄቭ እያደረገች ያለችው ኢትዮጵያ ነች። ሌሎቹ ግን ፈርኒቸር በመወርወር ሩሙን በመረበሽ ላይ ነው የተጠመዱት። እነዚህን ዲሲፕሊን ለማድረግ ነው ኢትዮጵያ እየሰራች ያለችው የሚል ነው ያነሱት። የኢትዮጵያ ጉዳዩን የያዘችው በቴክኒካል አፕሮች ነው ይላሉ። ኢትዮጵያ የህዳሴ ግድብን ወይም ደግሞ የናይል ወንዝን ድርድር በቴክኒካል አፕሮች ስታደርግ ግብጽን ደግሞ በፖለቲካል አፕሮች ነው ለማድረግ የምትፈልገው። this is the contradiction ይላሉ እሳቸው። ኢትዮጵያ ቴክኒካሊ ነው ነገሩን ማየት የምትፈልገው፣ ግብጾች ደግሞ ፖለቲካሊ ነው ነገሩን ማየት የሚፈልጉት። መፍታት የሚፈልጉትም ፖለቲካል ሶሉሽን ነው የሚያስፈልገው ብሎ የሚያስቡት። ኢትዮጵያ ደግሞ ጉዳዩም ቴክኒካል ነው መፈታት ያለበትም በቴክኒክ ነው ብላ ነው ኢትዮጵያ የምታምነው። ሱዳኖች በዚህ መካከል አጣብቅኝ ውስጥ ናቸው እንጂ በቴክኒካሉ ከኢትዮጵያ ጋር ስምምነት ላይ ደርሷል። ፖለቲካልም የግብጽን የፖለቲካ ፍላጎትንም ማስፈጸሚያ ሆኗል። so they are caught in the middle እንደሚባለው በመሃል ላይ ተጣብቀዋል። ስለዚህ እሳቸው ጉዳዩ ቴክኒካል ነው ብለው ያምናሉ። ስለዚህ የኢትዮጵያ አቋም ትክክል ነው፣ ጉዳዩ ቴክኒካል ነው፣ መፈታት ያለበትም በቴክኒካል ውይይቶች ነው፣ በሪያሊቲስ ነው፣ በሪዝኒንግ ነው ሊፈታ የሚችለው። that's why we are claiming equitable and reasonable utilization of the river የምንለው ወንዙን ኢኩዊታብል በሆነ ፍትሃዊ በሆነ መንገድ ምክንያታዊ በሆነ መንገድ ነው መጠቀም ያለብን የምንለው ለዚህ ነው። because the issue is technical not political። እነሱ ናቸው ፖለቲካል ነው ብለው ስላመኑ በቀጠናውና በኢንተርናል ፖለቲካል ኢሹዎች ውስጥም ሳይቀር ድዌል አድርገው ኢትዮጵያን ፖለቲካሊ ማስጨነቅ መፍትሄ ያመጣል ብለው የሚያስቡ ለዚህ ነው። ሌላኛው እሳቸው የተጠየቁት ለምሳሌ ለኢትዮጵያ ያዳላሉ ይባላሉ የሚል ጥያቄ ነው ያነሳላቸው። እኔ ለፋክትና ለሎጂክ ነው ማዳላው። መጮና ጠረጴዛ መደብደብ አያዋጣም። በየትኛውም የዲፕሎማሲ መድረክ ላይ መጮና ጠረጴዛ መወርወር አያዋጣም። ኢትዮጵያ ጠረጴዛ እንድትወረውርላቸው ይፈልጋሉ። ኢትዮጵያ እንድትጮም ይፈልጋሉ። ኢትዮጵያ እንድትጨነቅ ይፈልጋሉ። ኢትዮጵያ ቆምጨጭ እንድትል ይፈልጋሉ። አምባሳደሩ ይሄ አያዋጣም። ቃል በቃል ያሉት ምንድነው? መጮህና ጠረጴዛ መደብደብ አያዋጣም። በተለይ ደግሞ ከኢትዮጵያውያን ጋር ሲሆን በተለይ አያዋጣም። ምክንያቱም ኢትዮጵያውያን በእጃቸው ላይ ዕጣ ፈንታውን መወሰን የሚችሉት 86% ውሃ አለ ወደ ናይል ወንዝ የሚያስገቡት አባይ ብለው የሚጠሩት። ስለዚህ ጠረጴዛ ስለመታ ስለ ጮክ ላይታች ስለረገጥክ ምንም የምታመጣው ነገር የለም። የአሜሪካ መንግስትን ለግብጽ ያደላል የሚለውን ነገር ሲያነሱ ከኢንተረስት አንፃር ነው ሁሉ ነገር የሚቃኘው የሚል ነገር አንስተዋል። በዲፕሎማሲ ውስጥ ሁሉ ነገር ከኢንተረስት አንፃር ነው የምታቃኘው። በኢትዮጵያና በአሜሪካ መካከል የሚኖር ግንኙነት የአሜሪካ በኩል ያሉ ዲፕሎማቶች የአሜሪካን ኢንተረስት ለማስጠበቅ ነው የሚሰሩት። የኢትዮጵያ ዲፕሎማቶችም ደግሞ እንደዛ መስራት አለባቸው። በኢትዮጵያና በግብጽ መካከል በአሜሪካና በግብጽ መካከል ያለው ግንኙነት በየትኛውም ዓለም ጋር ካለው ግንኙነት ይለያል። ምክንያቱም ለአሜሪካ ትልቁ አጀንዳዋ
በመካከለኛው ምስራቅና በምስራቅ አፍሪካ አካባቢ ላይ ያለው ትልቁ አጀንዳ የእስራኤልና የጋዛ ጉዳይ ነው። በዚህ አሜሪካ ትልቁ አጀንዳ ላይ ደግሞ ትልቅ ሮል ያላት ግብጽ ነች። ስለዚህ ከአሜሪካ ከግብጽ ጋር ያላትን ግንኙነት ከየትኛውም ዓለም ጋር ካላት ግንኙነት በተሻለ ደረጃ ቫልዩ ታደርጋለች። ቢኮዝ የአሜሪካ ኢንተረስት ስለሆነ እሱ። ስለዚህ ዲፕሎማሲ ማለት በሁለት ሀገራት መካከል የሚኖር ዲፕሎማሲ ማለት በሁለት ሀገራት መካከል ያለው ኢንተረስት ቤዝድ የሆነ ሪሌሽንሺፕ ነው። ኢትዮጵያ ከአሜሪካ ምን ትፈልጋለች? አሜሪካ ከኢትዮጵያ ምን ትፈልጋለች? ኢትዮጵያ ከግብጽ ምን ትፈልጋለች? ግብጽ ከኢትዮጵያ ምን ትፈልጋለች? አሜሪካ ከግብጽ ምን ትፈልጋለች? ግብጽ ከአሜሪካ ምን ትፈልጋለች የሚለው ላይ ነው የምንወያየው። ስለዚህ ወደ አሜሪካ ኢንተረስት ስናደላ ለአሜሪካ ለኢትዮጵያ ጥቅም ብላ ሳይሆን ለራሷ ጥቅም ብላ ነው ምንም ነገር ስታደርግ የሚል ነገር አንስቷል። በተለይ አሜሪካ በኢትዮጵያ ውስጥ በሴራ በምናም ብዙ ነገሮችን ለማድረግ ትሞክራለች የሚለውን በሳቅና በጨዋታ ለማለፍ ነው የሞከሩት። ያሉት ቃል በቃል ምንድነው? ኢትዮጵያውያን ስለ ሀገራቸው ሴራ ያበዛሉ። ሁሉን ነገር በሴራ በመተብተብ ነው የሚታወቁት። በሀገራቸውም ላይ ስለ ሀገራቸውም ሴራ በመተብተብ ነው የሚታወቁት። ነጋ ጠባ ፕሬዚደንት ትራምፕ ስለ ኢትዮጵያ ብቻ የሚያስብና የሚጨነቅም ይመስላቸዋል። ይሄ አላዋቂነት ነው የሚል ነገር አንስቷል። ከአክሰስ ቱ ዘ ሲ ጋር እንግዲህ ተያይዞ ያነሱት የኢትዮጵያ ጥያቄ በጣም ቫሊድ እንደሆነ ሊፈታ የሚችልበት አማራጭ እንዳለ፣ ይህ አማራጭም የዲፕሎማሲ የመነጋገር የመወያየት አማራጭ እንደሆነ፣ አልነጋገርም መፍትሄ አይደለም ማለት ነው፣ አልወያይም መፍትሄ አይደለም ማለት ነው። ቁጭ ብሎ መነጋገር ያስፈልጋል። ኢትዮጵያን ዲስፐሬትሊ ወይም ደግሞ ኢትዮጵያ የመገፋት ስሜት እንዳይሰማት ማድረግ ያስፈልጋል ብለዋል። ምክንያቱም ኢትዮጵያን አሁን ያቀረበችውን ጥያቄ የመገፋት ስሜት ተሰምቷት ወደ ጦርነት ከተገፋች ቀጠናው እንደማያተርፍ አንስተው ተናግረዋል። የኢትዮጵያ መንግስት ያቀረበው ጥያቄ ሰላማዊ ጥያቄ እንደሆነ፣ ተገቢ ጥያቄ እንደሆነ ሪኮግናይዝ እንደሚያደርጉም ተናግረዋል። ኢትዮጵያ የባህር በር ጥያቄ ወደ ጦርነት አማራጭ እንዳይገፋ መጠንቀቅ አለብንም ብለዋል። ምክንያቱም ኢትዮጵያ ያቀረበችው የሰላም አማራጭ ነው። ኢትዮጵያ የነጋገር አማራጭ ነው፣ እንደራደር አማራጭ ነው፣ እንወያይ አማራጭ ነው። ይሄን አማራጭ ግን ወደ ጦርነት መግፋት ደግሞ the other side ምርጫ ነው የሚሆነው ማለት ነው። ስለዚህ ከዛ ራሳችንን መቆጠብ አለብን ብለዋል። የኢትዮጵያ የባህር በር ጥያቄ በማንሳቷ የተፈጠረ መጨነቅ አለ። ይሄ መጨነቅ ደግሞ ማኒፋክቸርድ ፓኒክ ነው ያሉት እሳቸው። ማን ማኒፋክቸር አደረገው? እሱ ወደ ፖለቲካው ስለሚወስደን ብዙም እዛው ጀስት ኢሹን ብቻ ፎከስ ማድረግ ስለፈለኩ ማለት ነው። እና ሌላኛው ያነሱት ነገር የአሜሪካ የሻቢያ ርዝራዦች ወይም ደግሞ ጀርባቸውንም አእምሮአቸውንም ሆዳቸውንም ለሻቢያ ያከራዩ የሻቢያ በቅሎች አሜሪካ ወደ ኤርትራ እየተጠጋች ነው የሚል ነገር ይዘው ለመጨፈር ሲሞክሩ አስተውለን ነበር ከተወሰኑ ጊዜያት በፊት። እሳቸው ቃል በቃል ያሉት አሜሪካ ወደ ኤርትራ መጠጋት የሚባል ነገር የለም፣ ቃል በቃል ነው ይሄን ያሉት። እኔ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ዴስክ ተጠሪ ምክትል ሚኒስትር በነበርኩበት ሰዓት የነበረኝ አይነት ስትራቴጂ ነው አሁንም ያለው። ኢንጌጅ ለማድረግ ተሞክሯል። ያኔም የተነጋገርንባቸው የተወያየንባቸው ነገሮች ነበሩ። አንዳቸውም ተግባራዊ ያልሆኑም። አሁንም ተመሳሳይ ነገር ነው ያለው። ስለዚህ የአሜሪካ ወደ ኤርትራ መጠጋት የሚባል ነገር የለም። በግልጽ ይሄንን ነገር አስቀምጧል። የኢትዮጵያ የባህር በር ጥያቄ ከሞቃዲሾ በተሻለ በሀርጌሳ በኩል ሊመለስ የሚችልበት እድል ሰፊ ይመስለኛል። ይሄንን ደግሞ ውስጥ ለውስጥ መሰራት አለበት። የኢትዮጵያ መንግስት በቅርቡ የሶማሌላንድ ፕሬዚዳንት ወደ አዲስ አበባ መጥተው ያደረገውን አቀባበል አድንቀዋል። ስለዚህ ኢንተርናሊ አንገት ደፍቶ ድምፅ አጥፍቶ ከሶማሌላንድ ጋር መስራትና በሆነ ጊዜ ላይ ተነስቶ በኢትዮጵያና በሶማሊያ መካከል ሀገራዊ የዲፕሎማሲ ግንኙነት በይፋ መጀመሩን ኢትዮጵያ ብታውጅ ከኢትዮጵያ ቀጥሎ በአስርታት የሚቆጠሩ ሀገራት ለሁለተኝነት ተዘጋጅተው የተቀመጡ አሉ። they need only just the eye breaker ነው የሚፈልጉት። ስለዚህ ኢትዮጵያ አንዴ ይህንን ነገር ብታደርግ ከዛ በኋላ የተለያዩ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ስለዚህ የኢትዮጵያ የባህር በር ጥያቄ ከሶማሊያና ከሀርጌሳ ከሞቃዲሾና ከሀርጌሳ መካከል ይመረጥ ከተባለ ወደ ሀርጌሳ ቢያደላ የተሻለ ነው። ግን still there is a valid reason ኢትዮጵያ በአሰብ ወይም ደግሞ በሌሎቹ ወደብ በኩል የምታገኝበት እድል ይኖራል። ይህ እድል ደግሞ የዲፕሎማሲ የመነጋገር የመደራደር አማራጭ ነው የሚል ነገር አንስተዋል። እንግዲህ በዶሜስቲክ ፕሮብሌሞቻችንም ላይ አንስተዋል። ዶሜስቲክ የሆኑ የሀገር ውስጥ ያሉ የጸጥታ ችግሮችን በተመለከተ
ኢትዮጵያ የሀገር ውስጥ ያሉ ችግሮች ባይኖሩ ኢኮኖሚው አሁን በከፍተኛ ደረጃ ትሬንድ እያደረገ ነው። ኢኮኖሚክ ቁጥሮቹ በከፍተኛ ደረጃ እየጨመሩ ነው። ኢኮኖሚ ቫልዩ እየጨመረ ነው። ኢኮኖሚዋ እየጨመረ እያደገ ነው ያለው። በብዙ የኢኮኖሚ ዳይቨርሲፊኬሽኑ በቱሪዝም በምናምን ብዙ ነገር እያተረፈች ነው። የጸጥታ ችግሮቹ ቢፈቱ ደግሞ የኢትዮጵያ ውስጥ ያሉ ሁኔታዎች በጠቅላላ ሙሉ ለሙሉ በመልካም ሁኔታ እንደ ሮኬት ይወነጨፋሉ። ቃል በቃል እሳቸው ናቸው ይናሉ። ደጋግመን ከዚህ በፊትም ስንል ነበር። የተወሰደው የኢኮኖሚ ሪፎርም የተወሰደው የኢኮኖሚ ማሻሻያ ያለ ጦርነት ሀገራችን ውስጥ ግጭት ባይኖር ሀገራችን ውስጥ ሰላም ቢኖር ኖሮ ሪፎርሙ የኢትዮጵያን ኢኮኖሚ ከአፍሪካ ቀዳሚ ኢኮኖሚ ያደርገው ነበር። ስትሮንግ የሆነ ፋውንዴሽን ያለው ቀዳሚ ኢኮኖሚ ያደርገው ነበር። ከፍተኛ የፎሪን ዳይሬክት ኢንቨስትመንት መዳረሻ ትሆን ነበር። በከፍተኛ ደረጃ ኤክስፖርት ይነቃቃ ነበር። በከፍተኛ ደረጃ ኢምፖርት ይቀንስ ነበር። የኢምፖርት መቀነስ በራሱ ደግሞ በሀገር ውስጥ ኢምፖርት ሰብስቲቱቲንግ ጉድስ የሚያመርቱ ድርጅቶች እንዲፈለፈሉ ያደርግ ነበር። ግን ይሄ ሁሉ የኢኮኖሚ ሪፎርሙ ስኬታማ እንዳይሆን ያደረገው በሀገራችን ውስጥ ያለው የግጭት የፖለቲካል ኢንስቴቢሊቲ ነው። አምባሳደሩም ይሄንን ነገር አንስተዋል። የኢትዮጵያ ኢኮኖሚ አሁን ያሉ ችግሮች ባይኖሩበት ኖሮ እንደ ሮኬት ተወንጫፊ የሆነ ኢኮኖሚ ነው በሚል ነው ያስቀመጡት። የሀገር ውስጥ ችግሮች በውይይትና በውይይት ብቻ ነው መፈታት ያለባቸው የሚል ነገር አንስተዋል። ሞገስም ከዓመት በኋላ ቃለመጠይቅ እናድርግ ብለን ፕሮግራም ብንይዝና ከዛሬ ዓመት ቃለመጠይቅ ስናደርግ ምን ነገር ሆኖ ማየት ይፈልጋሉ ሲባሉ ያሏቸው ነገሮች አሉ። ኢትዮጵያ የባህር በር አግኝታ ቢሆን ደስ ይለኛል። ኢትዮጵያ ውስጥ ያሉ ግጭቶች በአማራ፣ በኦሮሚያ፣ በትግራይ ያሉ ግጭቶች ተወግደው ባይ ደስ ይለኛል። የናሽናል ዲያሎጉን ውጤትም ባይ ደስ ይለኛል። እነዚህ ሶስት ነገሮች ሆኖ ባይ ደስ ይለኛል ብለዋል። እንግዲህ የፈጣሪ መልካም ፈቃድ ይጨመርበትና እነዚህ ነገሮች ሆነው እሳቸውና ሞገስ ዳግም በቃለ መጠይቅ እንዲገናኙ ተስፋ አደርጋለሁ። ሞገስን ለቃለ መጠይቁ እሳቸውንም ለጊዜያቸው አመሰግናለሁ። ውድ የብሪጅ ሚዲያ ተከታታዮችም ደግሞ ይህንን ፕሮግራም ሄዳችሁ በሀሳብ ገበታ ቡፌትስ ኦፍ አይዲያ የፌስቡክ የዩቲዩብ ቻናል ላይ ሄዳችሁ ብትመለከቱት ስለ ዲፕሎማሲ ስለተለያየ ነገር በቂ ግንዛቤ ተጨብጡበታላችሁ ብዬ አስባለሁ። ከብሪጅ መተላለፊያ በኋላ ወደ ቀጣዩና የመጨረሻው አጀንዳችን እናልፋለን። እንግዲህ በቀጣይ የምንመለከተው አጀንዳ የኢትዮጵያ የባህር በርን ጥያቄ ይመለከታል። ኢትዮጵያ እንግዲህ የባህር በር ጥያቄን ካነሳችበት ባለፉት ሁለት ዓመታት ውስጥ ብዙ ነገሮችን ኢትዮጵያ አንስታ ሀሳብ ስታንሸራሽር ነበረ። ስታንሸራሽራቸው የነበሩ ሀሳቦች ደግሞ ብዙ ነገሮችን በውስጡ የያዙ ነበሩ። አንደኛው ኢትዮጵያ የባህር በር ጥያቄዋን ፍትሐዊ መሆኑን ለማስረዳት ብዙ ጥረት አድርጋለች። ተገቢነቱን ለማስረዳት ብዙ ጥያቄ አቅርባለች። ብዙ ማብራሪያዎችን ሰጥታበታለች። ፍትሐዊ መሆኑን፣ ትክክለኛ መሆኑን፣ ተገቢ መሆኑን፣ ታሪካዊ መሆኑን ለማስረዳት ብዙ እንቅስቃሴ ተደርጓል። ብዙ መድረኮች ተካሂዷል። በአደባባይም በዝግም ብዙ ውይይቶች ተካሂዷል። ኢትዮጵያ ከበቂ በላይ የባህር በር ማግኘት የሚያስችሏት ከበቂ በላይ ምክንያቶችና ከበቂ በላይ ማስረጃዎች ያሏት ሀገር ነች የሚለው ተጨባጭ ሆኖ መጥቷል። እንግዲህ ዋነኛው ነገር ኢትዮጵያ የባህር በር ጥያቄ ስታነሳ አንደኛው የኢትዮጵያ ሕዝብ ጥያቄውን የተቀበለበት መንገድ፣ የኢትዮጵያ መንግስት ጥያቄውን ያቀረበበት መንገድ፣ የኢትዮጵያ መከላከያ ሰራዊት አባላትና አመራሮቹ ጥያቄውን የተቀበሉበት መንገድ፣ ያራመዱበት መንገድ በራሱ የተለየ ነበር። የጓዳ ወሬ ከመሆን የውስጥ መጉረምረሚያ ከመሆን አሁን አደባባይ ላይ ወጣ ጥያቄ። ከዚህ በፊትም ብየዋለሁ። ለመልካም ነገር ሰኔና ሰኞ ገጥሞናል። የባህር በር ጥያቄን ማንሳት ጦረኝነት ነው፣ ወንጀል ነው ሲል የነበረ መንግስት ተወግዶ የባህር በር ጥያቄን አለማንሳት ሙትነት ነው፣ አስክሬን መሆን ነው፣ ዋኪንግ ዴድ መሆን ነው የሚል መንግስት ተፈጥሯል። ተንቀሳቃሽ አስክሬን ከመሆን የዘለለ ትርጉም የለውም። የኢትዮጵያ የባህር በር ጥያቄ አለማንሳት በራሱ ተንቀሳቃሽ አስክሬን ከመሆን የዘለለ ትርጉም የለውም የሚል መንግስት ኢትዮጵያ ውስጥ ተፈጥሯል።
የኢትዮጵያ ህዝብ ደግሞ መንግስታችን ያነሳውን ጥያቄ እንኳን አንተ አምጥተው እኔ ድሮም በጓዳ ሳጉረመርምበት የነበረ ነው ብሎ የኢትዮጵያ ህዝብ ያን ጥያቄ ተቀብሏል። የመከላከያ ሰራዊቱን አመራሮቹም አባላቱም ደግሞ በአደባባይ ወጥተው ይሄንን ጥያቄ ላይ ያላቸውን ድጋፍ በግልጽ አስቀምጠዋል። ይሄንን የኢትዮጵያ የባህር በር ጥያቄ በተመለከተ የመንግስታቸውን ማንኛውንም ትዕዛዝ ተቀብሎ ለማስፈጸም ዝግጁ መሆናቸውን አረጋግጠዋል። አንዳንዶች የኢትዮጵያን የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ አይደለም ብሎ ለማጣጣል ሲሞክሩ ያለው የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ ነው። ይሄንን የባህር በር ጥያቄ ከኢትዮጵያ ህዝብ ጥያቄነት ማማ ላይ ለማውረድ የሚደረግ ጥረት በራሱ ቅርብ ወራጅ ጥረት ነው ብዬ ነው ማስበው። አሁን የኢትዮጵያዊነት መስፈርት ነው። ፕሬዚደንት ቡሽ እንዳሉት either with us or with them እንዳሉት ኢትዮጵያውያን ከማጎን እንደሚቆሙ በባህር በር ታንቃ ግራጁዋሊ እየሞተች ካለች ሀገር ማነቆን ለማውጣት ከሚጥር መንግስትና ህዝብ ጎን መቆም ወይ ደግሞ ኢትዮጵያን በማነቆ አንቆ ለመግደል የሚደረግ ጥረትን በመደገፍ ከነዛ ወገን መቆም this the only option። አንዳንዱ አገር ውስጥ ያለው ሰላም ሳይፈታ አገር ውስጥ እንደዚህ ሳይመጣ አገር ውስጥ እንደዚህ ሳይሆን እንደዚህ ሆኖ የሚባለው they are trying to give themselves a reason ከዛኛው ሳይድ ለመቆም በማንኛውም ሰዓት አይደለም በየመንደር ውስጥ ቤልጂክና ጓንዴ ይዞ ለሚርመጠመጡ ታጣቂዎችን በማደን ላይ በሚደረግ ግጭት ይቅርና በለየለት ጦርነት ውስጥም ቢሆን የባህር በር ጥያቄ ከመጣ that's the right question at the right time always right time። የባህር በር ጥያቄን በማንኛውም ሰዓት ማንኛውም ሰው ቢያነሳው ትክክል እንደዚህ ሳናረግ just give yourself a reason a full reason የጅል ምክንያት ለራሳችሁ ስጡ ትችላላችሁ። ግን ቆራጥ የሆኑ የኢትዮጵያ ዲፕሎማቶች ቆራጥ የሆኑ የኢትዮጵያ ምሁራን የህግ ባለሙያዎች የመከላከያ ሰራዊት ከፍተኛ አመራሮች የባህር ኃይል አዛዦች ከሰሞኑ በሰመራ ከተመው ነበር። በሰመራ ዩኒቨርሲቲ በአይኤፍኤ በኢንስቲትዩት ኦፍ ፎሪን አፌርስ እና በመከላከያ ዋር ኮሌጅ አዘጋጅነት የተካሄደ ሲምፖዚየም ነበር፣ የምክክር መድረክ። በዚህ መድረክ ላይ ብዙ ነገሮች ግልጽ ተደርጎ ተቀምጠዋል። በዚህ መድረክ ላይ ያልተቆራረጠው ሙሉውን ከመልቀቅ የተወሰነውን ክፍል ለእናንተ ማጋራት ተገቢ ነው ብለን ስላሰብን እሱን ለተወሰነ 20-30 ደቂቃ እንድትሰሙ ትጋብዛለሁ። በመከላከያ ሰራዊት የባህር ኃይል ምክትል አዛዥ የሆኑት ሰው ቃል በቃል ያሉት ተወደደም ተጠላም ኢትዮጵያ የባህር በሯን ታገኛለች ነው ያሉት። ስብሰባውን ሲከፍቱ ባደረጉት ንግግር እንኳን ወደ ባህር በር መዳረሻ ወደ ሆነችው ከተማችን ሰመራ በሰላም መጣችሁ ነው ያሉት። እንኳን ወደ ባህር በር መዳረሻ ከተማችን ሰመራ በሰላም መጣችሁ ነው ያሉት። ተወደደም ተጠላም ኢትዮጵያ የባህር በር ባለቤት መሆኗ አይቀርም ነው ያሉት። በዚህ መድረክ ላይ የህዝብ ተወካዮች ምክር ቤት አባላት፣ የኢንስቲትዩት ኦፍ ፎሪን አፌርስ ተመራማሪዎች ዳይሬክተሩን ጨምሮ የተለያዩ የህግ ባለሙያዎች፣ የተለያዩ ዲፕሎማቶች፣ የተለያዩ የመንግስት የሥራ ኃላፊዎች ተገኝተዋል። ስለዚህ ሲቪሉም ዲፕሎማቱም የህግ ባለሙያውም የህዝብ ተወካዮች ምክር ቤት አባሉም ሁሉም በአንድ ላይ ሰብሰብ ብሎ በተለይ ደግሞ ጉዳዩን በጥልቀት የሚገነዘቡ የአፋር የሀገር ሽማግሌዎች ተጨምረውበት የአፋር ክልልና የፌዴራል መንግስት የሥራ ኃላፊዎች ተጨምረውበት ሰከን ያለ በሰል ያለ ውይይት ተካሂዷል። ይህን ውይይት እንድትመለከቱ ጋብዛለሁ። እኔ ግን ከወዲሁ እሰናበታለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ፕሮግራማችንን ከወደዳችሁት በመግቢያ ላይ እንዳልኩት ላይክ እና ሼር በማድረግ ሐሳብ አስተያየት አለን ጥያቄ አለን ካላችሁ ኮሜንት ቦክስ ውስጥ በማስቀመጥ እንዲሁም ደግሞ ሰብስክራይብ ሳታደርጉ ፕሮግራማችን እየተመለከታችሁ ያላችሁ ሰዎች እንዳላችሁ እናውቃለን። ስለዚህ እኛን የሚያበረታታን ዘንድ እናንተም ደግሞ የምናቀርባቸው መረጃዎች ሳያመልጧችሁ ይደርሷችሁ ዘንድ ሰብስክራይብ ብታደርጉ ሜምበር ብትሆኑ
ሚዲያችን ይደግፋል ብለን ተስፋ እናደርጋለን። ስለነበረን ቆይታ በድጋሚ ከልብ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ። ከሁሉም አስቀድሜ በአይፍና በሰመራ ዩኒቨርሲቲ በመከላከያ ዋር ኮሌጅ አማካይነት ስትራቴጂክና አገራዊ አጀንዳ ላይ ለማሳተፍ እና ታሪካዊ ኃላፊነታችሁን ወደ ተሻለ ደረጃ ለማሸጋገር ወደ ውቢቷ የባህር በር መዳረሻችን ለሆነችው የበረሃ ንግስት ሰመራ ከተማ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን እያልኩ የተሰማኝ ደስታ በራሴና በኢትዮጵያ መከላከያ ባህር ኃይል ጠቅላይ መምሪያ ሲገልጽላችሁ በታላቅ አክብሮት ነው። በኢትዮጵያ የረጅም ዘመን ታሪክ ውስጥ የአባይ ወንዝና የቀይ ባህር ሚና በእጅጉ ጎልቶ ይወሳል። አገራችን ባሳለፈችባቸው የከፍታ ዘመናት ይሁን የዝቅታ ዘመናት ሁሉ የሁለቱም የውሃ አካላት አስተዋጽኦ ጉልህ ስፍራ እንደነበረውና አሁን እንዳለም እሙን ነው። የአገራችን ኢትዮጵያ በየዘመናቱ የገጠሟትን የውስጥና የውጭ ጠላቶች ሁሉ አገራዊ ሕሊናዋና ክብሯን አስጠብቃ የቆየች ቢሆንም በረጅም ዘመን ታሪክ የሚታወቅበት ግዛቶች እያጣች እየተገፋች ኖራ ይሄው ዛሬ ፍትሃዊ ባልሆነ መንገድ ከቀይ ባህር እንዲርቅ ተደርጎ ባህር አልባ ሆናለች። ሌላውና አዛዛኝ ሀብቷን የአባይ ወንዝ ሲሆን 85% የሚሆን የውሃ መጠን እኛ እያመነጨን የታችኛው የተፋሰስ አባል አገራት ምንም ሳያበረክቱ ውሃው ሲከፋፈሉ የኢትዮጵያ ጉዳይ ሕቁብ ሳይቆጠር ከዘመናት በብቸኝነት ሲጠቀሙበት መኖራቸው ሳያንስ እና በጊዜ ሂደት አባይ የመጠቀም የፍትሃዊ ጥያቄ ማንሳት ስንጀምር በአገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የኃያላን በር አልነበረም። ሆኖም ይሄው የእኛ ትውልድ የህዳሴ ግድባችን በራስ አቅም ገንብተን አጠናቅነዋል። አሁን የቀረን በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም፣ መረጋጋት ጠቀሜታው ጉልህ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት ተገቢ ይሆናል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርበዋል። ቀይ ባህር ቀጠና እየታዩ ያሉት ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ጊዜያት ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረጓ በከፍተኛ ደረጃ እያደገ ያለው የኢትዮጵያ የሎጂስቲክ ፍላጎት አንዱ ምክንያት ነው። የወደብ ጉዳይ እልባት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክቡራትና ክቡራን፣ ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተንበይ በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። ስለሆነም ከዚህም ባሻገር በቀጠናው በተለይ በሰሜን ህንድ ውቅያኖስ ቀይ ባህር አካባቢ እየታየ ያለው የባህር ላይ ውንብድና ውጊያዎች ብሔራዊ ጥቅሞቻችን ላይ ሊያሳድሩ የሚችሉ ተጽዕኖ ሊመክት የሚችል ጠንካራ የባህር ኃይል መገንባት ለነገ የማይባል ብሔራዊ ተግባር ተደርጎ
እየተሰራበት ይገኛል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗን በተጨማሪም ባህር ኃይላችን ፈርሶ የክብር የነበረ ሲሆን በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደረጃጀቱም በሰው ኃይልን ስልጠናም በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን ሀገራችን ኢትዮጵያ በውሃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን። ስለ ባህር በር መነጋገር እንደ ነውር የሚቆጠርበት በቅርቡ የኩስምንና ዘመን በሚል አዲኩዌትሊ የተገለጸው ዘመንን ተሻግረን ኢትዮጵያ የቀይ ባህር ታሪካዊ፣ ተፈጥሯዊ፣ ዲሞግራፊያዊ እና ሕጋዊ ባለቤትነት እንዳላት ታምኖ ወደ ቀይ ባህር መመለስ አለባት እያልን የዛሬውን የመሰለ የውይይት መድረክ ወደምናዘጋጅበት ዘመን በመድረሳችንና የዚህ ታሪክ ሰሪ ትውልድ አካል በመሆናችን በድጋሚ እንኳን ደስ ያለን ለማለት እወዳለሁ። ኢትዮጵያ የረጅም ዘመን ታሪክና ስልጣኔ ባለቤት፣ ነፃነቷንና ሉዓላዊነቷን አስጠብቃ የኖረች የአፍሪካውያንና የጥቁር ሕዝቦች የነፃነት ቀንዲል ከራስ ዳሽን እስከ ደንከል ስምጥ ሸለቆ ልዩ ጂኦግራፊያዊና የተፈጥሮ መስህብ ያላት በአባይ ሸለቆና ቀይ ባህር የተከበበች የአፍሪካ ቀንድ እምብርት እና አስኳል የሉሲ ወይም ድንቅነሽ የሰው ዘር መገኛ ምድረ ቀደምት ሀገር ናት። በእነዚህ ሀብቶቻችን ውስጥ ትናንታችን፣ ዛሬያችንና ነጋችንን በመበየን ትናንታችንን፣ ዛሬያችንን እና ነጋችንን በመበየን አባይ እና ቀይ ባህር ጎልተው ይታያሉ። ክቡራትና ክቡራን፣ ረጅሙ ታሪካችን እንደሚያስረዳን የኢትዮጵያ ሕልውና ሉዓላዊነትና ሁለንተናዊ ብልጽግና ከቀይ ባህርና አባይ ሸለቆ ተጠቃሚነት ጋር የተሳሰረ ነው። የኢትዮጵያ የጂኦፖለቲካ እሳቤም ከነዚህ ሁለት የውሃ አካላት አንጻር የተቃኘ ነው። ወደ ቀይ ባህር ስንቀርብ ሀያልነት ብቻ ሳይሆን እሳቢያችንም ይሰፋል። ከቀይ ባህር ስንርቅ ደግሞ ወደ መመንመን፣ ወደ መኮስመን አደጋ እንጠጋለን። ላለፉት 3 አስርት ዓመታት የጂኦፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረም። በዚህም ስለ ባህርና ባህር ነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያለማውራት ዘመን አክትሟል ማለት እንችላለን። አባይም የቁጭትና የሮሮ መገለጫ መሆኑ አክትሟል። አባይ በቤቱ አድሯል፣ እንጉርጉሮም ተቀይሯል። ለውጡ እሳቢያችንን ጭምር ቀይሮታል። ወደ ራሳችን እንድንመለከት ያለንን የጂኦፖለቲካ ሀብት እንድናይ ከቁዘማ ቁጭት መውጫ መንገድ ላይ እንድናማትር አድርጎናል። አባይና ቀይ ባህር ከቁጭት መውጫ በሮቻችን ናቸው ብዬ አስባለሁ። አባይ ከታላላቅ ሐይቆች እስከ ሰሜን ምስራቃዊ አፍሪካ ያገናኘናል። ቀይ ባህርም ከተቀረው ዓለም ክፍል ያስተሳስረናል። ክቡራትና ክቡራን፣ ዛሬ የምናካሄደው የሁለቱ ውሃዎች እና የኢትዮጵያ ስትራቴጂክ ነፃነት በሚል መሪ ሀሳብ የምናካሄደው የውይይት መድረክ የተዘጋጀበት ቁልፍ ምክንያት ሁለቱ ውሃዎች የኢትዮጵያን ሁለንተናዊ ብልጽግናና ቀጠናዊ ቁመና በወሳኝነት የሚበይኑ በመሆናቸው ነው። በመሆኑም በሁለቱ ውሃዎች ዙሪያ ውይይት ማድረግ
ስትራቴጂ መቀመርና የኢትዮጵያን የዕለት ተዕለት አጀንዳ የጉዳዩን የኢትዮጵያውያን የዕለት ተዕለት አጀንዳ ማድረግ አስፈላጊ ነው ብዬ አስባለሁ። ልክ ህዳሴ ግድብ ላይ እንደታየው ሁሉም ምሁራን ብዕራቸውን ቀይ ባህር ላይ ማንሳት አለባቸው። የራሳችንን እውነት ራሳችን ካልገለጽ ነው ሌሎች ሊገልጹልን አይችሉም። ነጋችን ዛሬ ላይ ባለው እውነት ላይ እና ትርክት ላይ የተመሰረተ ነው። ጥበበኞችም ስለ ቀይ ባህር መጥበብ አለባቸው። ሚዲያዎችም አብዝተው ስለ ባህሩ ስለ ኢትዮጵያ እውነት መናገር ስሁት የሆነውን ነባሩን ትርክት መቀልበስ አለባቸው። ዲፕሎማቱም በህዳሴ ግድብ ላይ ያሳየነውን የዲፕሎማሲ አርበኝነት በባህር በር ላይም መድገም ይኖርበታል። ያን ጊዜ በታሪክ በተደጋጋሚ እንደሚታወቀው የወረራ በር የሚባለው ቀይ ባህር የብልጽግና በር እንዲሆን የምናደርግበት አዲስ ምዕራፍ ይከፈታል ብዬ አስባለሁ። ክቡራትና ክቡራን፣ ለኢትዮጵያ ባህር በር ከጨዋማ ውሃ ባሻገር ዘርፈ ብዙ ትርጉም ያለው ጉዳይ ነው። ለኢትዮጵያ የባህር በር ጉዳይ ከባህሩ ባሻገር ከራስ ታሪክ፣ ጂኦግራፊ፣ ዲሞግራፊና ስነ ልቦና ጋር መታረቅ ነው። ኤርትራ ከኢትዮጵያ ተገንጥላ ሀገር ስትሆን ኢትዮጵያ የባህር በር አልባ ብትሆንም በኢትዮጵያ ሕዝብ ስነ ልቦና ውስጥ የባህር በር ማጣት የቁጭት ምንጭ ሆኖ ቆይቷል። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የቀጣይነት ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው። የኢትዮጵያ ታሪክ በህግ በተፈጥሯዊና ጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ጂኦፖለቲካዊ ሚናም የመወጣት ጉዳይ ነው። ይህ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ልክ ታላቁ ህዳሴ ግድብ ላይ እንደታየው ሁሉ ብሔራዊ መግባባት ሊፈጠርበት የሚገባ አጀንዳ ነው ብዬ አምናለሁ። በህዳሴ ግድብ የአባይን የውሃ ፖለቲካ ቀይረናል። ኢትዮጵያ የበይ ተመልካች የሆነችበት ዘመንም አክትሟል። የአባይ ውሃ የህግ ተቋማዊና ጂኦፖለቲካዊ ስሪት ለዘለቃው ተቀይሯል። የህግ ሁኔታውም በናይል ወንዝ የትብብር ማዕቀፍና በመርሆች ስምምነት ተቀይሯል። የናይል ወንዝ ኮሚሽንም በመቋቋም ሂደት ላይ ነው። አባይ ላይ የተገኘው ዘመን ተሻጋሪ ድልም በቀይ ባህርም መደገም ይኖርበታል። በመሆኑም አሁን ከፊታችን የሚጠብቀን ታሪካዊ ተልዕኮ ቋሚ ዘላቂና አስተማማኝ የባህር በር የማግኘት ጉዳይ ነው። በዚህ ጉዳይ ላይ ሁሉም መነጋገር፣ ሀሳብ ማዋጣት ይኖርበታል። መንግስት ባለፉት የለውጥ ዓመታት በፖሊሲ አቅጣጫ በተግባር እያሳየ እንዳለው ኢትዮጵያ ካላት የህዝብ ብዛት አንጻር ከታሪካዊ ዳራ ከህግ፣ ኢኮኖሚያዊ፣ ባህላዊ መስተጋብርና ከቀጠናው ጂኦፖለቲካዊ ሁኔታ አንጻር ሀገራችን ከቀይ ባህር ተነጥላ መዝለቅ አትችልም። ይህንንም መልክዓ ምድራዊ እስር ለመፍታት መንግስት በሰጥቶ መቀበል መርህ ዲፕሎማሲያዊ ጥረቶችን እያደረገ ይገኛል። ባለፉት ዓመታት የሁለቱ ውሃዎች አብይ ስትራቴጂ መጽሐፍ በማዘጋጀት የቀይ ባህርና የአፍሪራን ዓመታዊ ኮንፈረንሶችን፣ የተለያዩ የፖሊሲ ውይይቶችን እና ስትራቴጂክ ነክ በሆኑ ጉዳዮች ጽሁፎችን በማዘጋጀት በማሳተምና በማሰራጨት የውጭ ጉዳይ ኢንስቲትዩት የሚጠበቅበትን ሚና ለመጫወት ሞክሯል። መሰል ውይይቶችንና ለፖሊሲ ግብዓት የሆኑ ሀሳቦችን በማመንጨት የሀገራችንን የውጭ ጉዳይ ፖሊሲ የሀሳብና የተግባር ልዕቀት ለማረጋገጥ ጥረታችንን የምንቀጥል ይሆናል። ከ7 ዓመት በፊት የተጀመረው ዝንባሌ ድባብ እውን እንዲሆን ለማድረግ ከሚያስችሉ ሀብቶች መካከል አንደኛው ቀይ ባህር ነው። ሁለተኛው ውሃዎቻችን ናቸው። ከዛም የአባይ ውሃን መውሰድ እንችላለን። ስለ አባይ ውሃ እያወራ ስለ ቀይ ባህር ልታወራ አይገባም፣ ዝም በል ሊባል አይችልም ማለት ነው። አጀንዳው አሁን ምን ሆነ? የወጣቱ ሆነ አጀንዳው፣ የምሁራኑ ሆነ፣ አሁን የአርሶ አደሩ ሆነ፣ የአርብቶ አደሩ ሆነ። ይሄ መንግስት ይሄን አጀንዳ አምጥቶ ቴብል ላይ አድርጓል። ኢኒሼቲቭን ወስዶ ጉዳዩ እየቀጠለ ነው። የወደብ አለመኖር የትራንስፖርት ኮስቱን ማናር ብቻ ሳይሆን እያንዳንዱ የኢትዮጵያ ዜጋ ላይ የራሱ የሆነ ኔጌቲቭ አሻራ አለው። ኢቭን ኢምፖርት ኤክስፖርቱንም ጭምር ነው የጎዳው። በዓለም ገበያ ተወዳዳሪ የማንሆነው አንዱ የኢፊሸንሲ ችግር ስላለብን ነው። እቃዎቻችን ለዓለም ገበያ በጥራት አይደርሱም፣ በዋጋ ተወዳዳሪ አይደሉም።
ምክንያቱም ትልቁን ዋጋ አሁንም የሚወስደው ምንድነው? ትራንስፖርት ኮስት ነው ትልቁን ዋጋ የሚወስደው። ኢፊሸንት አይደለም። በሎጂስቲክስ ኢንዴክስ በጣም ዝቅተኛ ከሚባሉ ሀገራት የኛ ሀገር ነው የምትጠቀሰው። አንዱ እዚህ ዝቅተኛ ወለል ላይ እንድትቀመጥ ያደረጋት የፖርት አክሰሱ ስለሌለን ነው የሚለውን በደንብ ማየትና መገንዘብ ያስፈልጋል ማለት ነው። የባህር በር ጥያቄን ከኤርትራ ውጭም ሪፍሬም ማድረግ መቻል ያለብን ይመስለኛል እንደ ሀገር። ኦፍ ኮርስ ሂስቶሪካል ራይት የሚለው ነገር እንዳለ ሆኖ ከኤርትራ ውጭም የባህር በር ጥያቄን ሪፍሬም ማድረግ ያለብን ይመስለኛል። ሌላ አማራጭ አገኘን ማለት ከኤርትራ ጋር ያለው ያልተዘጋ ምዕራፍ ያበቃለታል ማለት ባይሆንም ወደድንም ጠላንም ሪኮንፊገሬሽን ኦፍ ፓወር አለ እዚህ ቀጠና ላይ። ሪኮንፊገሬሽን ኦፍ ዲሞግራፊክ ሪኮንፊገሬሽን አለ፣ ፖለቲካል ሪኮንፊገሬሽን አለ። ስለዚህ ያን ሪኮንፊገሬሽን ዲክቴት ማድረግ የሚያስችለንን ፓወር ቢልድ አፕ ማድረግ አለብን። ያንን ከምናደርግበት አንዱ አማራጭ የባህር ኃይላችንን ሪስቶር ማድረግ ነው። ሁለት ኦፕሽኖች አሉ። የመጀመሪያው ነገር ከሁለተኛው የዓለም ጦርነት በኋላ የተባበሩ መንግስታት ድርጅት ኢትዮጵያና ኤርትራን በፌዴሬሽን አንድ ላይ በሚያዋህድበት ሰዓት ውሳኔ ቁጥር 390 1950 የሚባለው ላይ በብዛት ሰነዱም ሲታይ ብዙ ሀገራቶች ኢትዮጵያና ኤርትራን በፌዴሬሽን እንዲዋሃዱ ካደረጉበት ዋነኛ ምክንያት የኢትዮጵያ ተፈጥሯዊና ታሪካዊ ባህር በር ባለቤትነት በሚል ስፔሲፊክ አድርገው አሰብንም ጭምር ሜንሽን ያደረጉ ሀገራቶች ስላሉ ያንን እንደገና ክሌም ልታደርግ ትችላለች፣ ራሱን ይችላል። ሌላኛው ከዛም በኋላ በ2010 የኢትዮ ኤርትራ ድንበር የድንበር ኮሚሽን የወሰነው ውሳኔ መንግስት እንዳለ ይፈጽማል የሚል ቃል ስለተነገረ አሁን የሚያስፈልገው ነገር ይህንን ነገር ሁሉ ሪቪው ለማድረግ እስከዛሬ የኢትዮ ኤርትራ የድንበር ኮሚሽን የወሰናቸው ውሳኔዎችንም አጠቃላይ እዚህ አካባቢ ጋር የኢትዮጵያና የኤርትራ መለያየትን ተከትሎ የነበረውን ስቴት ሰክሴሽንን ለአንዴና ለመጨረሻ ጊዜ እልባት ሊሰጥ የሚችል የዓለም አቀፍ ሕግ ክርክር ማድረግ መቻል አለባት። ዲፕሎማሲ ቶኪንግ ፖይንታችን የመነጋገሪያ ነጥቦች የምንላቸው ተቀይረው የቀይ ባህርና የህዳሴ ግድብ ጉዳይ አት ዘ ፍሮንት መጥቷል ማለት ነው። ከዛ ውጪ አጀንዳ ተቀባይ ነበርን፣ በዲፕሎማሲው መስክ አጀንዳ ሰጪ ሆነናል። ወርውረናል አጀንዳውን። ኢትዮጵያ ግድቡን ጨርሳለች። ከዚህ በኋላ ምንም የሚያሰጋት ነገር የለም። የቀይ ባህር ጉዳይ በዛው የሚቀጥል ይሆናል። ፕሮአክቲቭ ዲፕሎማሲ ለመከተል እየሞከርን ነው። የኢትዮጵያን የቀይ ባህር ተፈጥሯዊ፣ ጂኦግራፊክ፣ ኢኮኖሚክ፣ ሂስቶሪካል መብቶች በገሃድ እየገለጽን ነው። የዓለም አቀፍ ሚዲያዎች፣ የዓለም አቀፍ መድረኮች ኢሹ ማድረግ ተችሏል። ዓለም አቀፍ የውሃ ሀብቶች ኢኮኖሚያዊ ጥቅሞች አላቸው ነው። የኢኮኖሚ ፍላጎት አለን ነው አንደኛውና ዋነኛው። ኢኮኖሚያዊ ፍላጎቱ በጣም ሰፊና ብዙ ነው። ከዛ ባለፈ አካባቢ ጥበቃ ላይ ኢትዮጵያ ባህሮች ላይ ያላትን ይገባታል። ሌላኛው ደግሞ የባህር ላይ ደህንነት፣ በእነዚህ ጉዳዮች ላይ የባህር ላይ ደህንነት ይመለከተናል። ባህር ውስጥ ያሉ ሃይሲ ትላልቅ ውቅያኖሶችና ባህሮች ውስጥ ያሉ ሀብቶች እኛንም ይመለከተናል። ኢትዮጵያ በትብብር ለመስራትና በዲፕሎማሲያዊ መንገድ በሰላም በሰጥቶ መቀበል መርህ መስራት እንደምትፈልግ ከጎረቤት ሀገራት ከቀጠና ካሉ ቀጠናዊ ትስስሩንም ለማሳለጥ የባህር በር ፍላጎቷን የህልውና ጥያቄዋን ሰላማዊ በሆነ መንገድ ዲፕሎማሲያዊ በሆነ መንገድ ማራመድ እንደምትፈልግ እዛ ላይ በግልጽ አቋሟን የገለጸችበት መድረክ ነበር። ሁለቱ የውሃ አካላት የሰሜን ምስራቅን የኃይል ሚዛን የማስጠበቅ አቅም ያላቸው ናቸው። እነኚህን ሁለቱ የውሃ አካላት የተቆጣጠረ አካል የኃይል ሚዛኑን ማስጠበቅ ይችላል ነው። ኢትዮጵያ እነኚህን ሁለቱ ውሃዎች እንዴት ነው መመልከት ያለባት ብለን ስናስብ አብይ ስትራቴጂ ያስፈልጋታል ማለት ነው። አብይ ስትራቴጂ የሚያስፈልግበት መንገድ የሀገሪቱ ህልውና፣ እድገት፣ ብልጽግና፣ ታሪክም ከነኚህ ሁለት ውሃዎች ቁርኝት ጋር የተገናኘ ስለሆነ እነኚህ ሁለት ጉዳዮች ላይ መስራት የሚቻል ከሆነ ሌሎቹን ጉዳዮች ማከናወን የሚቻልባቸው ድሎች ይፈጥራል ነው። የህዝቡን አስተሳሰብ፣ የወጣቱን አስተሳሰብ፣ የመሪዎቻችን የሁላችንም አስተሳሰብ የሚቀይር ስራ ኮንቲኒየስሊ መስራት መቻል አለብን። አስተሳሰብ ነው ጉዳዩ፣ ምክንያቱም አይዲያ ነው ነገሮችን የሚቀይረው ነው። ሌላው ግን እንደ ስትራቴጂ አባይ ላይ የጀመርናቸው ነገሮች አሁንም መቀጠል አለባቸው። ሬድሲና ናይላልን እንጂ ገልፍ ኦፍ ኤደንም መረሳት ያለበት አይመስለኝም። ያው በስትሪም በቅርበትም ማለት እዛም ላይ ስራዎች መሰራት ይኖርባቸዋል፣ መቀጠል አለበት ነው። የኢኮኖሚና ሌላው ይሄ ትብብር አካባቢ ጋር ያለው ነገር መቀጠል አለበት። ሚሊታሪያችን ከምንም በላይ መገንባት አለብን። ኢትዮጵያ ኤቪደንስ አላት ወይ ባህር በሮቿን በተለይ አሰብን አሁን በተደጋጋሚ ክሌም እንደሚደረገው አለን ወይ የሚለው አለን። አንደኛ የኮሎኒያል ትሪቲዎች ኢትዮጵያ መቀበል የለባትም። ሌላው ኢትዮጵያ
ኮሎናይዘር አይደለችም። ኮሎናይዘር ስላልሆነች የኮሎኒያል ናሬሽኑ ኢትዮጵያን የሚሰራ ጉዳይ አይደለም። ሌላው ኤርትራ እንኳን ትንገንጠል ብትባል ሻዕቢያ ኤርትራን የሚገነጠል ከሆነ መገንጠል ያለበት የኤርትራ ራስ ገዝን እንጂ የአሰብ ራስ ገዝን ይዞ መሄድ አይችልም። ምክንያቱም ኢትዮጵያ ኮሎናይዘር ስላልሆነች